መለኮታዊ ጥንቃቄ ቦረና ነገሌ በተለይ በበጋ ወራት ልምላሜም ብዛም የማይታይባት አሸዋ የሚበዛባት ነፋስና ፀሐይ የሚበረታባት ቦታ ናት። በዚህ ላይ ሩቅ አገር ናት። ይህ ብቻ አይደለም። እዚያ የተወሰድነው ከምናቀው ህዝብ ዘመድና አካባቢ ርቀን ያለ ጥያቄና ያለ አንዳች ወሬ ወይም ኢንፎርሜሽን ቀርተን እንድንጨነቅ ታስቦ ነበር። ሆኖም ቦረና ነገሌን አስቀድሞ የሚያውቃት ከመካከላችን አልታጣም ነበር። እኔ በበኩሌ ከ8 ዓመት በፊት 2 ጊዜ ሄጄ ወንጌል አገልግዬባታለሁ። ቢያንስ የከተማይቱን አቀማመጥና የአየሩን ጠባይ አይቻለሁ። እግዚአብሔር የምድርም ዳርቻ ፈጣሪ ትንቢተ ኢሳይያስ ምዕራፍ 40:28 ይርጋለም በእጁ እንደነበረች ሁሉ ነገሌም በእጁ ናት። በዚያ የጠበቀን አሁንም ሊጠብቀን አልተሳነውም። በዚያ የተጠነቀቀልን በዚህም ሊጠነቀቅልን አላቃተውም። በይርጋለም ባሳለፍናቸው ይልቁንም እጅግ በጣም አስቸጋሪ በሆኑ ወቅቶች እንኳን ሳይቀር እግዚአብሔር ለኛ የሚጠነቀቅበትን መንገድ አጥቶ አያውቅም። ፈጽሞ የማናውቃቸውና ያላሰብናቸውን ሰዎች እያስነሳ ወደኛ ሲልካቸው አይተናል። በቀበሌ፣ በፖሊስ ጣቢያና በማረሚያ ቤት በሁሉም ስፍራ ጊዜያቸውን፣ ጉልበታቸውንና ገንዘባቸውን መስዋዕት እያደረጉ የሚያገለግሉን ሰዎች እግዚአብሔር አልነሳንም ነበር። ከነዚህ መካከል ጥቂቶቹን ለመጥቀስ ያህል በይርጋለም ተማሪ በላይነሽ ናራሞ የክርስቶስን እስሮች በጉልበቷ በማገልገል በገበያ ለብዙዎቻችን የሚያስፈልጉንን ቁሳቁሶች ተላልካ እየገዛችና እንዳስፈላጊነቱ የበሰለ ምግብ እያዘጋጀች ለማቅረብ ብዙ ደክማለች። አስማረ ጸጋዬ፣ ቦጋለ አደም፣ ተሾመ ኩራቴ፣ ገዛኸኝ አበራ፣ ጌታሁን ቶማስ፣ ተማሪ በቀለች ጸጋዬ፣ ፍቅርተ ገብረሃና፣ አስቴር ኃይሌ የሲፕ መስሪያ ቤት ሰራተኛ የነበረችውና የአሁኗ ባለቤቴ ወይዘሪት ሃና ጎሹ፣ ታደሰች ጸጋ፣ በቀለ ቦሮጆ ወዘተ በየዓመቱ እኛን በጉልበታቸው ለወራትና ለዓመታት እንዲያገለግሉን እግዚአብሔር ከሰጠን ወገኖቻችን መሃል ነበሩ። ኤልያስን ወደ ሰራፕታ እንዲዛወር እግዚአብሔር ሲያግዘው ትመግበው ዘንድ አንዲት ባልቴት አዘጋጅቶ እንደነበር ማለት ነው። ነገሥት ምዕራፍ 17 ከቁጥር 8 እስከ 9። የወንጌላዊት ቤተክርስቲያን የመካነ ኢየሱስ አገልጋይ ቄስ አለሙና ባለቤታቸው ወይዘሮ ራሄል ሀደሮም በኋለኞቹ ወራት ላይ ቤታቸውን ለማዕድ ዝግጅት በመፍቀድ ያደረጉልን ቸርነት የሚታወስ ነው። ወደ ነገሌ ስንዘዋወርም የሚቀበሉንና በተቻላቸው መጠን በሚያስፈልገን ነገር የሚረዱንን ክርስቲያን እስረኞች ከውስጥ ኩርኩራ ዋፎ፣ በቀለ ወሬራ እንዲሁም ጌዲዮን ስዩም የሚባሉ ወገኖቹ ደግሞ ከውጪ በጉልበታቸው እንዲያገለግሉን አዘጋጅቶልን ነበር። እነርሱም ቅማሎቻችንን እየለቀሙ ልብሶቻቸውን አጠቡልን። የሚያስፈልገንን ጥቃቅን ቁሳቁስ ገዙልን። ለመቀየሪያ የሚሆን የበሰለ ምግብ እየተዘጋጀ እንዲቀርብልንም አደረጉ። በአጠቃላይ በየነበርንበት ከርቀት እየተመላለሱ የጠየቁን አያሌ ቅዱሳንና የአብያተ ክርስቲያናት መልእክተኞች በማያቋርጥ ጸሎት ተሸክመውን የቆዩና በደብዳቤ ልባችንን የደገፉ ሁሉ በሰማይ መዝገብ የሚታሰቡ ናቸው። የተደረገልን ጥንቃቄና ክብካቤ ተካፋይ ናቸውና። በእርግጥ የአምላካችንን ጥንቃቄ ያየንባቸው መንገዶች በርካታ ናቸው። አንዱ የጤንነታችን ሁኔታ ነው። ይርጋለም ላይ ከደረሱብን ጉዳቶች የተነሳ ብዙዎቻችን በተለያየ በሽታ የምንታመም ነበርን። ነገሌ ግን የመፈወስ ስፍራ ሆነልን። ይህ በሁላችንም አስገርሞናል። የባሰ የከፋ ነገር እንዲያጋጥመን ታስቦ በተላክንበት በረሃ ላይ አምላካችን በእጅጉ ተንከባከበን። ነገሌ ሳለን ለየትና ከበድ ያለ ሁኔታና አስደናቂ የሆነ መለኮታዊ ጥበቃም አይተን አልፈናል። ለሥራ በወጣንባቸው ጊዜያት ለጥቂት ቀናት በወታደሮች ካምፕ የመሳሪያ ግምጃ ቤት ውስጥ መሳሪያዎችን እያስተካከልን እንድንደረድር ተደርጎ ነበር። ያንን ተግባር እየፈጸምን ሳለ አንድ የሻለቃ መጥቶ ያየናል። በመቀጠል ሁኔታው ዘግንኖት እዚህ ያስገቧችሁ ራሳችሁን በራሳችሁ እንድታጠፉ ተፈልጎ ነው እንዴ ይለናል። መሳሪያዎቹ ከሶማሌ በኩል ተማርከው የመጡ ነበሩ ተብሏል። የግምጃ ቤቱ ከትናንሽ ፈንጂዎች
እስከ ትላልቅ መሳሪያዎች ድረስ የተከማቹበት ነበር። የሻለቃውም ያሰራን የነበረውን ሻምበል ባሻ በመጥራት ስለ መሳሪያ ምንም ዕውቀት የሌላቸውን ሰዎች እዚህ ውስጥ ያስገባቸዋቸው ራሳቸውንና ከተማይቱን እንዲያቃጥለው አስባችሁ ነው ወይ ብለው ሲቆጣው ስራውን ልናቋርጥ ችለናል። የሻለቃው እነዚያ መሳሪያዎች መካከል አንዳንዶቹ ድንገት ቢፈነዱ ኖሮ ያችን ከተማ ጭምር የማቃጠል አቅም እንደነበራቸው ገልጸውልናል። በዚህና በሌላ ነገር ሁሉ እግዚአብሔር እጅግ በጣም ረዳን። ይህን ከመሰለ አስከፊ አደጋም በታላቅ ምሕረቱ ታደገን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። መዝሙር 91 ቁጥር 1። ስለ ድንቅ ጥበቃውና ጥንቃቄው የእግዚአብሔር የአምላካችን ስም ከዘላለም እስከ ዘላለም ድረስ የተባረከና የተመሰገነ ይሁን። በሩቅ አገር ላሉ ምንም እንኳ ራቅ ያለ ስፍራ ተወስደን ብንጣል የሩቅ ሳይሆን የቅርብ የሆነው አምላካችን በልባችንና በሕይወታችን እንደነገሰ ነበር። እኛም ለእርሱ የሚሆነውን አምልኳችንን አላቋረጥንም። ነጌሌ እንደደረስን የአምልኳችን ሁኔታ ጠበብ ያለ ነበር። የሥራው ብዛት ባያመችም የጾምና የጸሎት ጊዜ እየወሰድን በጌታ ፊት መሆናችንም አልቀረም። ብዙም ሳንቆይ መጽሐፍ ቅዱሶቻችን ስለተወሰዱ እግዚአብሔር በራሱ ጥበብ እጃችን ያስገባልንን ጥቂት መጽሐፍ ቅዱሶች በስስትና በጥንቃቄ ነበር የምንጠቀመው። ክራር እየተዋዋስን በየግል እናንጎራጉር ነበር። እየቆየን ስንሄድ ግን በቡድን እየሆንን መዘመር ቻልን። እግዚአብሔርም የመንፈስን ነጻነት ከጊዜ ወደ ጊዜ ሰጠን። እኛም በጌታ ስም ደፍረን በአሕዛብ ፊት ባከበርነውና ባመለክነው መጠንም ነጻነታችን በጌታ እየሰፋ ሲሄድ አየነው። እስረኞችም ተቃዋሚዎችም ሳይቀሩ የአምልኮ ዝማሪያችንን በጥሞና ያዳምጡ ነበር። በነጌሌ ምድር ሳለን ያለፈውን የጌታ የኢየሱስን ልደት በዓል በድፍረትና በይፋ አከበርን። ያ ወቅት እንጀራ ከውጪ እንዳይገባ የተከለከለበት ወቅት ቢሆንም የእስረኞች ሊቀመንበር የነበረ ሰው ራሱ በገንዘባችን እንዲያመጣልን በማስደረጉ እንጀራ በላን። ጌታንም በዝማሬ አብዝተን አመሰገን ነው። በዚያ ሰሞን በልባችን የነበረ የመጽሐፍ ቅዱስ ጥቅስ የሚከተለው ነበር። አቤቱ በፍርድህ መንገድ ተስፋ አድርገንሃል፣ ስምህም መታሰቢያህም የነፍሳችን ምኞት ነው። ኢሳይያስ 26 ቁጥር 8። አምላካችንን በሩቅ አገር ሳለንም እንድናስበው ጸጋው ረዳን። እግዚአብሔርም እኛን የሚያስብበት ጊዜ መጣ፣ ዕቃችን ተመለሰልን። እኛም ወደ ይርጋለም የምንመለስበት ወቅት ተቃረበ። በአሕዛብ መካከል ብዘራቸው እንኳ በሩቅ አገር ሳሉ ያስቡኛል፣ ከልጆቻቸውም ጋር በሕይወት ይኖራሉ ይመለሱማል የሚለው ቃልም ታወሰን። ዘካርያስ ምዕራፍ 10 ቁጥር 9። ቃሉ በአመጻቸው ምክንያት ለምርኮ ለተዳረጉት እስራኤላውያን የተነገረ ተስፋ ቢሆንም ስለ ጌታ ተሰደን ለምንገኙ ወገኖችም ሳይሰራ እንዳልቀረ እናምናለን። በጌታ ልደት በዓል ቀን ትልቅ ደስታ ተሰምቶን ነበር። በዚህ ዕለት ወንድማችን ለገሰ ከዚህ የሚበልጥ ነገር ታያለህ የሚል ቃል ከዮሐንስ ምዕራፍ 1 ቁጥር 51 በልቡ እንደመጣለት አካፈለን። ከዚያን ቀን ጀምሮ ተራ በተራ የአምላካችንን ተጨማሪ ረድኤት በግልጽ እያየን መጣን። በየጊዜውም አዳዲስ ተአምራት ተመለከትን። ተመልሶ ይርጋለም በ26ኛው ወር 76 ዓመተ ምህረት የቦረና አውራጃ አስተዳዳሪ ጓድ ኤልያስ ነገሌ ማረሚያ ቤት ድረስ መጥቶ ነገ ወደ ይርጋለም ትነቃነቃላችሁና ተዘጋጁ፣ አትደንግጡ፣ ሊፈቷችሁ ይመስለኛል። ግን ምን አይነት ከልት የሃይማኖተኞች ክፍል እንደሆናችሁ አይገባኝም። ይህን ያህል ግትር የሆናችሁበት ለማለት ነው። ይህን ጊዜ you could have become doctors ብሎን ሄደ። ይህንን ሲል ብትማሩ ኖሮ ሐኪሞች መሆን የምትችሉበት ጊዜ ነበር ማለቱ ነው። በ21 6ኛው ወር 76 ዓመተ ምህረት ከጠዋቱ 5 ሰዓት ገደማ ከቦረና ነገሌ ወጣን። ከምሽቱ 3 ሰዓት ገደማ አለታ ወንዶ ገብተን ግማሾቻችን ሆቴል፣ ሌሎቻችን በየዘመድ ቤት አደርን። ያን ያህል የመሸብን መኪናው ተበላሽቶ በየቦታው ሲቆም ስለነበር ነው። 15ታችንን አጅቦ ያመጣን አንድ የማረሚያ ቤት ወታደር አፈወርቅ ብቻ ነበር። በማታው አዳራሻችንም
በየፈለግንበት ስናድር ወታደሩ አምኖን ስለነበር ችግር አላጋጠመንም። በ22 6ኛው ወር 76 ዓመተ ምህረት ረፋዱ ላይ ይርጋለም ማረሚያ ቤት በደህና ደረስን። እኛን የጫነ መኪና ሲገባበትም የማረሚያ ቤቱ ትልቅ በር ፈረሰ። የማረሚያ ቤቱ አስተዳዳሪ አሁን አዲስ ከመሆኑ በቀር ወታደሮቹ በአብዛኛው የምናውቃቸው ነበሩ። ሁለቱ ብቻ ተቀይረዋል። እንደመጣን ሰሞን ከዘመዶቻችን ጋር እየተገናኘን መጫወት ችለን ነበር። የይርጋለም ማረሚያ ቤት በሲዳሞ ክፍለ ሀገር ውስጥ ከነበሩት ማረሚያ ቤቶች ሁሉ ከባዱ እንደሆነ የተነገረለት ነበር። ከሌሎች በምን እንደሚለይ ብዙ ባናውቅም ከኔጌሌው ይልቅ እንደሚከብድ መገንዘብ ይቻላል። አጥሩ ረጃጅምና ድርብ ነው። የቤቱ መሰረት ጠንካራ ግንብ ነው። የሚበዙት ወታደሮች እስረኛውንም ሆነ የእስረኛውን ዘመድ እያመናጨቁ ለማዋረድ እንዲችሉ ሆን ተብሎ የተመከሩ ይመስላሉ። አሁን ደግሞ ይባስ ብሎ እስከ ዛሬ ድረስ ካየናቸው የማረሚያ ቤቱ አስተዳዳሪዎች ሁሉ ይልቅ እጅግ ጠንከር የሚል አስተዳዳሪ ተሹሞ ሳለ ደረሰን። ይህም ሰው ሁኔታችንን ቀስ በቀስ ካጠና በኋላ ብዙም ሳንቆይ ከዘመድ የመገናኘታችንን ሁኔታ እያጠበበው መጣ። በመጨረሻም በ3/12ኛው ወር 76 ዓመተ ምህረት ከዘመድ ስንቅ ከመቀበል በቀር ምንም መነጋገር እንደማንችል ወታደሮቹ ነገሩን። አስተዳዳሪው አዞናል አሉ። ነገሌ ላይ ልብሳችን ተገፎ ለ3 ወር ያህል ብርድ ሲያንቀጠቅጠን በቅያሪ ልብስ ጦት ቅማል በወገባችን ላይ ሲርመሰመስብን ከዘመድ አይን ርቀን ከተቀጣም በኋላ ተመልሰን አሁንም በተጽዕኖ ስር እንገኛለን። ይሁን ለክርስቶስ ካስፈለገ እስከ ሞት ድረስ እንጸናለን። ፍቅር እንደ ሞት የበረታች ናት። መኃልየ ዘሰሎሞን ምዕራፍ 8 ቁጥር 6። በፍቅር ለጠራንና ለዋጀን ነፍሳችንን ሰጥተናል። የጌታ ጸጋ ግን ትልቅ ነገር ይሰራል። የያዕቆብ ቅሬታ ሰውን እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ይሆናል። ሚክያስ ምዕራፍ 5 ቁጥር 7። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? መዝሙር 39 ቁጥር 7 በዕለቱ ማስታወሻዬ ላይ ካሰፈርኩት። ከቦረና መልስ በይርጋለም ማረሚያ ቤት በ1976 ዓመተ ምህረት ከፍ ብሎ በተመለከተው ሁኔታ ተጠናቀቀና ወደ ቀጣዩ ዓመት በዚሁ መልክ ተሸጋገርን። 1977 ዓመተ ምህረት የዘመን መለወጫው ዕለት እንደተለመደው በጋራ የአምልኮ ፕሮግራም አደረግን። በዕለቱም ከመስከረም 1 1976 ዓመተ ምህረት እስከዚች ቀን ድረስ ያሳለፍነውን በጥቂቱ ለማስታወስ ይህች ግጥም ተነባ ነበር። በሕይወት እኖራለሁ አልሞትም እያለ አንድ ወንድማችን ወረቀት አደለ። መስከረም 1 ቀን 76 ነበር። ይኸው 77 ዓመቱ ሲከበር እንደታየው ሆኖ ቀኑ አለፈና ቁጥር 16 ከሰዓት ገባና ጌታም እድሳቱን ወዲያው ጀመረና አንስቶ አቆመን፣ ብርታቱን ሞላና። በጸሎቱ ጊዜ በእነዚያ ምሽቶች የተካሄደው ሰልፍ፣ የተገኙ ድሎች፣ ራስን የመመርመር የመስተካከሉ፣ የኃጢአት ኑዛዜ ሸክም መቃለሉ፣ አናብስቱን ሁሉ በኢየሱስ ስም ብለን በተሰጠን ስልጣን ሁሉን አስረን ከሞትም ፍርሃት ፍጹም ነፃ ሆነን በጌታ ስም ገባን፣ በጌታ ስም ወጥተን በስፍራችን አለን። እግዚአብሔር ይመስገን። በየትኛው ምሽት ነው ጌታ ያልተናገረን? የሶርያን ንጉሥ የወልዴ አዴርን አድራጎቱን ሁሉ እናስታውሳለን። ሴቶችና ልጆች ብሩንና ወርቁን መውሰዱ ሳይበቃው ጭማሪ መሻቱን፣ የእስራኤል ንጉሥ በጣሙን ተናዶ አዛውንቱን ጠራ፣ መልእክተኛ ሰዶ። ነገር ይፈልጋል ይህ ሰው ተመልከቱ ብሎ ምክራቸውን ጠየቀ በብርቱ። አትስማው ፈጽሞ እሺ አትበለው፣ የፈለገውን ያምጣ እንግዲህ ዝም በለው። የፈለገውን መጣ ሰልፉም ተከፈተ፣ ወልዴም ነፍሱን ይዞ ጥቂት አመለጠ። ተጠበቅ ዝም በል ልብህ እንዳይደክም፣ ዛሬ የምታያቸውን ዘላለም አታይም። የእንጨት ጠለሸቶች እነዚያ ሁለቱ አይሰብሩህምና አትፍራ በከንቱ ብሎ የመከረን የቃልን እውነቱ
በእኛ ታይቷልና ተመስገን አቤቱ። ቅብጥብጡ ፈረስ ሰልፍን የለመደ ቁጣን የተሞላ ወኔው ያልበረደ ሰራዊት ሲያወካ አለቆች ሲጮሁ ልጓም አይገታውም ይነሳልልሁ። የሚገርመው ደግሞ የጭልቲቱ ነገር በገደል ገመገም በየጠጉ ሲያድር ሕይወቱ ለምልማ በደስታ ሲኖር በድን በሞላበት በሞት ጥላ መንደር የአዞ ቅርፊቶች ያስፈራል ግርማቸው አንዱ ከሌላው ጋር በመጋጠማቸው በጠባብ ማተሚያ የታተሙ ናቸው ነፋስ አያስገቡም በመካከላቸው። ጌታ ሆይ ውለታ ከቁጥር ይበዛል ትንሽ ብናወሳ ከዚያ ሁሉ መሃል ከብዙ ጥቂቱ ይህንን ይመስላል የጥቂት ነገር ቀን እንደምን ይናቃል። እንግድነት ሄደን እዚያም አይተንሃል የምድርን ዳርቻ በእጆች ይዘሃል ሁሉን ቻይ አንተነህ ምንስ ያቅተሃል። አሁንም ልባችን አንተን ይናፍቃል የቅዱሳን ጩኸት ጌታ ሆይና ይላል። እስክትመጣ ግን እምነት ይጨምራል ምርጫችን አንተነህ እስከ ለዘላለም። አጥበህናልና ክቡር በሆነ ደም እረኛችን ሆነ አላሳጣህንም ከኃያል መዳፍ የሚነጥቀን የለም። ክብር ላንተ ይሁን ለዘላለም ዓለም። በቀን 2 ወር 77 ዓመተ ምህረት ከዘመድ ስለመገናኘት ጉዳይ የማረሚያ ቤቱ አስተዳዳሪ በማመልከቻ ጠየቅን። የተሰጠንም መልስ በጽሑፍ የደረሰኝ ትዕዛዝ ባይኖርም እኔ ራሴ የክፍለ ሀገሩን ማረሚያ ቤት ጠይቄ በተነገረኝ መሰረት ተከልክላችኋልና ጽፈን ስለ ሁኔታው እስክንረዳ ጠብቁ የሚል ነበር። ቢጠበቅ ግን መልስ ጠፋ። በ21 3ኛው ወር 77 ዓመተ ምህረት የክፍለ ሀገሩ የማረሚያ ቤቶች አስተዳዳሪ ኮሎኔል ክፍሌ ቸርነት ለሥራ ጉብኝት ይርጋለም ስለመጡ እኛም ከዘመድ መገናኘታችን ጉዳይ በማመልከቻ ጠየቅናቸው። እርሳቸውም ስለ ሁኔታው የመቶ አለቃውን ሲጠይቁ የሰጠው መልስ ከዚህ በፊት በ1975 ዓመተ ምህረት ከክፍለ ሀገሩ አስተዳደር መመሪያ ተሰጥቶበት ነበር። በተጨማሪም እዚሁ ከኛ ቤት ከአውራጃው ማረሚያ ቤት አስተዳደር መመሪያ ተሰጥቶበታል የሚል ነበር። ኮሎኔሉም ማመልከቻችንን ተቀብለው ስለ ጉዳዩ ከክፍለ ሀገሩ አስተዳዳሪ ጋር እነጋገራለሁ ብለው ሄዱ። በ23 4ኛው ወር 77 አዋሳ የሚገኙት እስረኛ እህቶቻችንም ከዘመድ መገናኘት መከልከላቸውንና ብዙም ሳይቆይ እንደተፈቀደላቸው የወሬ ሰማን። የሰማይ መስኮቶች ሰዎች የራሳቸውን በር ሲዘጉብን እግዚአብሔር የበረከቱን በር የሰማይን መስኮት ለኛ መክፈቱ አልቀረም። የሰዎች በር ለ1 ዓመት ከ6 ወር እንዲዘጋ ሲደረግ ይህንን ወቅት እግዚአብሔር የኛን መንፈሳዊ ሕይወት ለመስራትና በፊታችን ላለው መፈታት ለማዘጋጀት ተጠቅሞበታል። በዚህም በሮሜ 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን የጌታን ቃል እውነተኝነትም እንድናረጋግጥ ሆኗል። መስከረም 1 ቀን 1977 ዓመተ ምህረት በዘመን መለወጫው ዕለት በነበረን የወንድሞች ኅብረት ላይ ጌታን በዝማሬና በአምልኮ አከበር ነው። የእግዚአብሔርን መንፈስ በድንገት አነቃቃን። ይህም የሆነው በተለይም እግዚአብሔር ሲረዳ የሚለው ዝማሬ ለመጀመሪያ ጊዜ በጋራ ሆነን ስናዜም ነበር። በዚህ ወቅት የመንፈስ ቅዱስ ኃይል ፈሰሰብን። ተስፋዬ ቃሚሶ ከተቀመጠበት ብድግ ብሎ እጆቹን ወደ ላይ ዘረጋ። ያለነው በእስረኞች መሃል ነበር። ተስፋዬ ድምፁን ከፍ አድርጎ በመደጋገም ሃሌሉያ ሃሌሉያ፣ የተፈታ ሕዝብ ነው የተፈታ ሕዝብ ካለ በኋላ መልሶ ተቀመጠ። ከድምጻችን ያልተለመደ አወጣጥ አኳያ ፖሊሶች ሮጦ አለመምጣታቸው የሚገርም ነበር። እግዚአብሔር አምላክ ገዛቸው። እኛን ደግሞ ወደ መንፈሳዊ አርነት ከፍታ አወጣን። ስሙ ይባረክ። የዛች ዕለት ለኛ እውነተኛ የሆነ ትንቢታዊ መልእክት ከሰማይ የተቀበልንባት ሆነችልን። ከ1 ዓመት ከ9 ወር በኋላ ምርኮኛው ተፈቶ ታይቷልና ለሕይወታችን መነቃቃትና መባረክ ምክንያት አድርጎ እግዚአብሔር የተጠቀመው ሌላው መንገድ አክትስ በመባል የሚታወቀው የቤተ ክርስቲያን አገልጋዮች መጽሔት ነበር።
ይህን መጽሔት እስከ ተፈታንበት ጊዜ ድረስ በተከታታይ ተጠቀምንበት። መጽሔቱን ይልክልን የነበረው የዚያኔው የወርልድ ቪዥን ሰራተኛ ጋሼ በቀለ ወልደ ኪዳን ነው። በ1978 ዓመተ ምህረት ልንፈታ ጥቂት ሲቀረን ሌት ጋድ አራይዝ እግዚአብሔር ይነሳ ጠላቶቹም ይበተኑ የሚል ሐሳብ የያዘ መጽሔት ደረሰንና በእጅጉ አጽናናን። በጥብቅ ተዘግቶ የነበረው ደጅ እያለፈ በመካከላቸው ተገኝቶ ደቀ መዛሙርቱን ያጽናና የትንሣኤው ጌታ እኛንም አልፎ ሊያጽናናን ሊያጸናንና ሊያንጸንና ሰላማችንን ሊያበዛ ችሏል። ክብር ለሱ ይሁን። ሰይጣን በእኛ ላይ ድል ለመቀዳጀት የመጨረሻ ጥረት በማድረግ ደጆቻችንን ይዘጋ መስሎታል። ቢሆንም የሰማይን ደጆች ማንም ሊዘጋ ስለማይቻለው ከላይ ከብርሃናት አባት በሚወርድ የበረከት ጠል ሕይወታችን እየረሰረሰች ትረካ ነበር። እኛም በበኩላችን በጌታና በኃይሉ ችሎት እየበረታን ስንሄድ ይሰማን ነበር። በዚህ ጊዜ እጅግ በጣም ድንቅ በሆነ መንገድ የአገልግሎት እጃችንን ከቅርብ እስረኞች ጀምሮ በሩቅ እስከነበሩት ወገኖች ድረስ እንድንዘረጋ ጌታ ረድቶን ነበር። በአጠገባችንም የነበሩት ብዙዎች ፊታቸውን ወደ ጌታ ክርስቶስ እየመለሱ ሕያውና እውነተኛ የሆነውን አምላክ ሲያመልኩ ለማየት ችለናል። ከነዚህም መካከል ተፈተው በአካባቢያችን የቤተ ክርስቲያን መሪ እስከመሆን የደረሱ አሉ። ክብር ለታላቅ ስሙ ይሁን። ይህንንም የእኛን አለመድከምና የሰዎችን ወደ ክርስቶስ መመለስ ያየ ዲያብሎስ ቁጣው እየጨመረ መጣ። በዚህም ምክንያት በ15/9/77 ዓመተ ምህረት የመቶ አለቃው ይቀርበውና ያቀርበው ለነበረው ወታደር ወንድሙ ቴማ እነዚህ ጴንጤዎች ግቢውን በክለውታል፣ ስለዚህ ለበላይ አካል ጽፈን ኃላፊነታችንን ከራሳችን ማውረድ አለብን ሲል ተሰማ። በዚህ ሁለት የግቢው እስረኞች ሊቀመንበር ለነበረው ለሻምበል ጉልላት ዘውዴም እኛን አስመልክቶ ሪፖርት ለአውራጃው ማረሚያ ቤት ጽሕፈት ቤት እንዲያቀርብ ትዕዛዝ ተሰጥቷል። በ19/9/77 ዓመተ ምህረት አንድ እንግዳ ማረሚያ ቤታችንን ጎበኘ። እንግዳው ከሀገር አስተዳደር ሚኒስቴር ተልኮ እንደመጣ ተነገረን። ለዚሁ እንግዳ ከዘመድ መገናኘታችንን ስለመከልከላችን በቃል አመለከትን። መልሱ ግን የመጣሁበት ጉዳይ ሌላ ነው፣ እዚህ ውስጥ አልገባም የሚል ሆነ። ይህም ማመልከቻ በመቶ አለቃው ዓይን እርሱን እንደ መክሰስ ተቆጠረብን። የእግዚአብሔር ድምጽ። የማረሚያ ቤታችን መንፈስ እንደገና እየከበደ ሲመጣ ይታወቀን ነበር። እጅግ ቆየት በሚለው የመጽሐፍ ቅዱስ የአማርኛ ትርጉም ላይ ጸላት እንደ ጽኑ ፈሳሽ ቢመጣ የእግዚአብሔርን መንፈስ ምልክት ያነሳል ተብሎ በኢሳይያስ መጽሐፍ በምዕራፍ 59 ቁጥር 19 ተጽፏልና የአምላካችን መንፈስ በእኛ ዘንድ ከበድ ብሎ የተነሳውን ክፉ መንፈስ ለመቋቋም የማገጃ ምልክትን አነሳ። በዚሁ መሰረት ሁኔታውን ለመቋቋም ከ23/9/77 ዓመተ ምህረት እስከ 15/10/77 ድረስ የዘለቀ የግል ጾምና ጸሎት ጊዜ በመውሰድ የአምላኬን ፊት ፈለግኩ። ርዕሶቼ: አንደኛ፣ እስራታችንን በሚመለከት ልቤ የእግዚአብሔርን ፈቃድ እንዲያስተውል፣ ሁለተኛ፣ እግዚአብሔር የማይከብርበትን ነገር ሁሉ ከኛ እንዲለይና፣ ሶስተኛ፣ በእኛ እምነት እስረኞች ላይ በስውር የተተነኮለውን ነገር ሁሉ እግዚአብሔር እንዲሽር የሚሉ ነበሩ። አስቴር ምዕራፍ 7 ቁጥር 3። ጸሎቱ በመጀመሪያው ሳምንት ላይ መጠነኛ ተግዳሮት የታየበት ሆነ። ኃይለኛ ጉንፋን ያዘኝ። በ3/10 ወር 77 ዓመተ ምህረት በየክፍሉ እንድንበተን ተደረገ። ጾሙን ለማቋረጥ ተፈትኜ ነበር። የእግዚአብሔር መንፈስ ግን እንድቀጥል ገፋፋኝና ቀጠልኩ። በእነዚያ ጊዜያት ውስጥ ትንቢተ ሆሴዕንና መጽሐፈ መክብብን አጠናው። በእነዚህም መጽሐፍት እግዚአብሔር ለልቤ ተናግሯል። በዚህ ወቅት ከሁሉም ይልቅ ወደ ልቤ ጠልቆ የገባው ቃል በሆሴዕ ምዕራፍ 2 ቁጥር 17 ላይ ያለው ነበር። ቃሉ እንዲህ ይላል: ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ ሰጣታለሁ፣
በዚያም ከግብጽ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። ይህንን የተስፋ ቃል ከራሳችን ሁኔታ ጋር በእምነት እንዳዛምደው መንፈስ ቅዱስ ያመለከተኝ የጾምና የጸሎት ፕሮግራሜን ባበቃውበት ዕለት ማለትም በ15 10ኛው ወር 77 ዓመተ ምህረት ነበር። እኔም በራችን ሊከፈት እንደሆነ አመንኩ። በእነዚህ 22 ቀናት ውስጥ በተጨማሪ ከብዶኝ የነበረው ሌላው ሐሳብ ይህን ያህል ዓመት ጸንተን ቆይተን በሕይወታቸው ደክመው ከመካከላችን የሚለዩን ወገኖች እንዳይኖሩ የሚል ነበር። ለዚህም ስጋቴ የሚሆን መልስ ጌታ በሚቀጥሉት ተከታታይ ጊዜያት ውስጥ ሰጠኝ። በ16 10ኛው ወር 77 የሐዋርያት ሥራ 27ን በሙሉ ሳነብ ልቤ በቁጥር 44 እንዲሁ ሁሉ በደህና ወደ ምድር ደረሱ በሚለው ቃል ላይ አረፈ። በዚያው ሳምንት ውስጥ ከወንድም ተሰማ ሎዴቦ ከመዝሙር 107 ቁጥር 30 ወደ ፈለጉትም ወደብ መራቸው በሚል መክፈቻ የተጻፈ መልእክት ደረሰን። በከተማችን በይርጋለም ውስጥ ስለኛ ሲጸልዩ ከነበሩት ወገኖቻችን ደግሞ እግዚአብሔር እፈታቸው ዘንድ ቆሜያለሁ ከነርሱም አንድ አይጎልም ብሎናል የሚል ትንቢታዊ መልእክት መጣልን። በልቤ ውስጥ የነበረውን ሸክምና ጸሎት ፈጽሞ ካላወቁት ይህ መልእክት መምጣቱ የሚያስደንቅ ነበር። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ናሆም ምዕራፍ 1 ቁጥር 3። የነፍሳችን ጠላት አስጨንቆ ሊያዳክመንና ሊጥለን በሚነሳው ወጀብና አውሎ ነፋስ ውስጥ ጌታ የተስፋን ቃል እየሰጠ ያበረታንና ያጽናናን ነበር። በ28 11ኛው ወር 77 ዓመተ ምህረት ተጽፎ በ10 በ12ኛው ወር በ77 የደረሰን የወንድማችን ፓስተር በቀለ ወልደ ኪዳን ደብዳቤ ደግሞ የሚከተሉትን ቃሎች ያዘለ ነበር። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺና አብሪ። የእስራኤል ድንግል ሆይ እንደገና ሰራሻለሁ፣ አንቺም ትሰሪያለሽ። እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እነሆ ክረምት አለፈ። ኤርምያስ ምዕራፍ 31 ቁጥር 4። እነሆ ክረምት አለፈ፣ የዜማም ጊዜ ደረሰ። በዓለት ንቃቃትና በገደል መሸሸጊያ ያለሽ እርግብ ሆይ ድምፅሽን አሰሚኝ። መኃልየ ዘሰሎሞን ምዕራፍ 21 ከቁጥር 11 እስከ 19። ክረምቱ ግን ሊያልፍ ገና 1 ዓመት ቀርቶት ነበር። ኃጢአት ስታሳድድ በቀን 3 10ኛው ወር 77 ዓመተ ምህረት በየክፍሉ እንደበተኑን ከፍ ብሎ ተገልጿል። ብተናውም የሚከተለውን ይመስል ነበር። ፓስተር ተሾመ በክፍል ቁጥር 1፣ ጌታሁንና ሰለሞን በቁጥር 2፣ ሽመልስና ከበደ አርጋው በቁጥር 3፣ ለገሰና ታፈሰ በቁጥር 4፣ ተስፋዬ ቃሚሶና አዳነ በቁጥር 5፣ ኃይሉና ማርቆስ በቁጥር 15፣ ተስፋዬ ጋቢሶና በራሳ በቁጥር 16። ይህ ለምን ሆነ? በወቅቱ የነበረውን ሁኔታ ለማስታወስ የተጻፈ ማስታወሻ በከፊል እንደሚከተለው ይነበባል። የማረሚያ ቤታችን አስተዳዳሪ በስራው ዙሪያ ክስ እንደተመሰረተበት ከሰማን ሰንበት ብሏል። ከሳሾቹም ከእስረኞች መካከል እንደነበሩ በግቢው ሲወራ ቆይቷል። ሰውየው ግን ማን እንደከሰሰው በውል ማወቅ ስላቃተው እኛን መጠርጠር ጀመረ። ስለዚህም የግቢውን ሰው ሰብከው በከሉብኝ የሚል ሽፋን በመጠቀም ካለንበት ማረሚያ ቤት ሊያስነሳንና ሊያስቀይረን ወደ ክፍለ ሀገሩ ማረሚያ ቤት ደውሎ መጠየቁን ሰማን። በመጨረሻም ተጣርቻለሁ፣ ምናልባት ከታሰርኩ ያሳሰሩኝ ጴንጤዎች እንደሆኑ እወቁልኝ የሚል መግለጫ ለፖሊስ መምሪያው ካድሬና ለማረሚያ ቤቱ ፖሊሶች መስጠቱን ሰማን። የሚገርም ነው። ተከሶም ሆነ ማን እንደከሰሰው እያደር ራሱን ቢሆን ሳያውቀው አይቀርም። እኛስ እዚያ ደረጃ ላይ አልደረስንም ነበር። እውነቱ ሲገለጥ ግን የሰው ሐሳብ ከንቱ ሆኖ ጌታ በደረሰብን በደልና ግፍ እንደሚከብር እናውቃለን። አሁንም ስሙ የተመሰገነ ይሁን ብለን ተው ነው።
በከንቱ ይጫነን የነበረውን ይህንን ሰው የራሱ ችግር ሲያስጨንቀው ነበር። ምሳሌ 5 ቁጥር 22። በተጨነቀም መጠን እኛን ያስጨንቅ ነበር። ነገሩ ንጉሥ አጋዝ በተጨነቀበት ጊዜ እግዚአብሔርን መበደል አበዛ የሚለውን ይመስላል። ሁለተኛ ዜና ምዕራፍ 28 ቁጥር 22። እኛ ደግሞ እንደ ቃሉ ለአስተዳዳሪው መፈታትና በእውነት አርነት እንዲወጣ ጸልየናል። ይህንን ሰው እኛ የከሰስነው መሰለው እንጂ ከሳሹስ የገዛ ወዳጁ ነበር። እርሱም በወቅቱ የእስረኞች የህብረት ሱቅ ዕቃ አቅራቢ የነበረ እስረኛ ነበር። ተከሳሹም ብዙ ጊዜ በጭንቀት ካሳለፈ በኋላ ጉዳዩ ቀዘቀዘለት። ቢሆንም በእኛ ላይ የነበረው በጎ ያልሆነ ዝንባሌ አልተለወጠም። በ23 12ኛው ወር 77 ዓመተ ምህረት ከአለታ ወንዶ፣ አግዳቸው አኔቦ፣ አበባየው ዘውዴ፣ ተስፋዬ በራሳና አስናቀች ገብሩ የተባሉ ክርስቲያን እስረኞች በእምነታቸው ምክንያት እያንዳንዳቸው የ3 ወር እስርና የ300 ብር ቅጣት ተወስኖባቸው እኛ ወዳለንበት ማረሚያ ቤት ገቡ። የፈረደባቸው የአለታ ወንዶ ቀበሌ ነበር። እነርሱም ከመጡ በኋላ ከኛው ጋር እንዳይገናኙ ማስጠንቀቂያና ማስፈራሪያ ከመቶ አለቃው ተሰጥቷቸው ነበር። ከዘመዶቻቸው ጋር እንዳይገናኙ ለማድረግ ተሞከረ። ሆኖም ከጥቂት የውዝግብ ቀናት በኋላ ከዘመድ እንዲገናኙ ተፈቀደላቸው። ሁኔታውም ሁሉ እየቀለለ መጣ። በመጨረሻም የእስር ቅጣታቸውን ሁሉ ፈጽመው የቅጣት ገንዘቡንም በሙሉ ከፍለው ህዳር 4 ቀን 1978 ዓመተ ምህረት በእምነታቸው እንደጸኑ ተፈቱ። ኃጥ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል። ሰውን አመፃ አያጸናውም፣ የጻድቃን ስር ግን አይንቀሳቀስም። ምሳሌ ምዕራፍ 28 ከቁጥር 1 እስከ 12። የመዝጊያው መነቃነቅ። ይርጋለም ማረሚያ ቤት በገባንበት ዓመት ከዘፍጥረት ምዕራፍ 45 ቁጥር 6 ላይ ይህ ሁለቱ ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ የሚለው ቃል ትኩረቴን ስቦት እንዳለፈ አስታውሳለሁ። እነኚህን ዓመታት ድምሩ 7 ነው። በተመሳሳይ መልኩ ልንፈታ ጥቂት ቀናት ቀርተው ሳሉ በሁለተኛ ዜና ምዕራፍ 23 ቁጥር 1 በሰባተኛውም ዓመት ዮዳሄ በረታ የሚለው ቃል በልዩ ሁኔታ ወደ ልቤ ገብቶ ነበር። ዮዳሄ የበረታው ከአደገኛዋና ከሕገ ወጧ ንግሥት ከጎቶሊያ ተሸሽጎ የቆየውን ኢዮአስን ለሕጋዊ ንግስና በማብቃት የይሁዳን ነገሥታት ታሪክ ለመለወጥ ነበር። በተስፋ ቃሉ ብቻ ሳይሆን በተግባርም ብርቱ የሆነው ጌታችን ንቅናቄና ነውጥ አስነስቶ የኛንም ታሪክ ለመለወጥ 7ኛውን ዓመት ሊጠቀምበት ነው። ዛሬ ስለዚህ ሁሉ እግዚአብሔርን እያከበርኩ አስታውሰዋለሁ። በ1978 ዓመተ ምህረት ለ7 ዓመታት ያህል ከወገኖቻችን ተለይተን እንድንቆይ የተዘጋብንን እግዚአብሔር የናሱን ደጅ መዝጊያውን በጽኑ አነቃንቆ የሰባበረበትና የብረቱን መወርወሪያ የቆረጠበት ዓመት ነው። ዓመቱ የመጎብኘታችንና የመፈታታችንም ተስፋ ይበልጥ ብሩህ የሆነበት ሲሆን ተስፋው መታየት የጀመረው በ1977 ዓመተ ምህረት አጋማሽ ገደማ ነበር። ከዘመድ እንዳንገናኝ ተከልክለን ባለንበት በዚያ ወቅት በ1977 ዓመተ ምህረት አጋማሽ ላይ አንድ የማናውቀውና ስሙን ገብረ ሚካኤል ነኝ ብሎ ያስተዋወቀን ሰው እግዚአብሔር ልኮት እንደመጣ የሚገልጽና ሐና ሳሙኤልን ያቆየችው ጡት እስኪተው ድረስ እንደነበር ሁሉ እናንተንም እግዚአብሔር ያቆያችሁ ጡት እስክትተው እስክትጸኑ ብቻ እንደሆነ እንጂ በቅርብ ጊዜ ውስጥ እንደሚጎበኛችሁ ነግሮኝ ይህንኑ ልነግራችሁ መጣው የምትል ጽሑፍ በእስራት ጽፎ በተላላኪ እጅ ላከልን። በዚህ የጀመረ መልእክት እስከ ተፈታንበት ጊዜ ድረስ ቀጥሎ ቆየ። አስናቀች ገብሩም በተፈታች ጊዜ በተወችልን መልእክት መጨረሻ ላይ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን ዘመን በቃሉ አስተውሎ እንደጸለየ ዳንኤል ምዕራፍ 9
ከ1 እስከ 27ን ለእናንተ ትቻለሁ ያለችንም የሚረሳ አይደለም። ይህን የጻፈችልን ህዳር 1 ቀን 1978 ዓመተ ምህረት ልትፈታ 3 ቀን ሲቀራት ነበር። ህዳር 4 እነርሱ በተፈቱበት ቀን ዕለቱ ረቡዕ ሲሆን ሳምንታዊው የጾምና የጸሎታችን ቀን ነበር። ጠዋት ላይ ስንሰናበታቸው አበባየው ዘውዴና አግደው አኒቦ በእንባ ነበር የተለዩን። የመጣ ሁሉ እኛን ከኋላ እየተወ ሲወጣ ቅሬታ ተሰምቷቸው እንደው በማለት አብረውኝ የታሰሩትን ወንድሞች ፊት ስመለከት የሁሉም ፊት ብሩህ ነበር። ከዚያም ተመልሰን ስንጸልይ ዋልን። እኔ ደግሞ በተለይ ከሰዓት በኋላ ልቤ በታላቅ ደስታ ስለተሞላ የምሆነውን አጣው። በጸሎት መቀጠል አልቻልኩም። ተነስቼ አንዳንድ ነገር ልጽፍ ብሞክር ደስታው አላሰራህ አለኝ። ፓስተር ተሾመን ወንድሞችን ሰብስበን የምስጋና ጊዜ ይኑረን አልኩት። እምቢ አላለኝም፣ ተስማማ። በየፊናችን ወንድሞችን ልንጠራ ወጣን። ጊዜው 10 ሰዓት ገደማ ነበር። ተመልሰን ወደ የክፍላችን ስንመጣ ብርሃኑ ላንቃሞ የሚባል እስረኛ ቢሮ ትፈለጋላችሁ አለን። ሁላችንም ወደ ማረሚያ ቤቱ ጽሕፈት ቤት ሄድን። ከዚያ በኋላ የአውራጃው ባለስልጣኖች ማለትም የኢሰፓ የኢትዮጵያ ሰርቶ አደሮች ፓርቲ ጽሕፈት ቤት አባላት፣ የአውራጃው አስተዳዳሪዎች፣ የህዝብ ደህንነት ኃላፊ ከነበርንበት ድረስ መጥተው አነጋገሩን። ወሳኝ የሆነውን ንቅናቄ ተጀመረ ማለት ነው። ባለስልጣኖቹ መቼ እንደታሰርን፣ ለምን እንደታሰርንና ምን ይደረግልን ዘንድ እንደምንፈልግ እየጠየቁን ቃላችንን ጻፉ። ጥያቄዎቹን ይጠይቁን የነበሩት አዲስ የተሾሙት የአውራጃው ኢሰፓ ኮሚቴ ጸሐፊ ጓድ አምባቸው እንደነበሩ በኋላ ሰማን። አጠያየቃቸው ክፋት ያዘለ ሳይሆን መፍትሄ የሚሻ አይነት መስሎ ታይቶናልና በመጀመሪያው ዙር ሰለሞን ሀጥያን፣ ለገሰ ዲኬን፣ ታፈሰ ቦኤን፣ ኃይሉ በቀለንና ማርቆስ ተፈራን አነጋገሩ። በሁለተኛው ዙር ሽመልስ ለማን፣ ጌታሁን አጋፋሪን፣ ተስፋዬ ቃሚሶን፣ ስዩም ካይሶን፣ በራሳ ባምብሮንና እኔን አነጋገሩንና ከበደ አርጋው፣ ከበደ ሳሳሞ፣ ተሾመ ወርቁና አዳና አለማየሁ ሲቀሩ ጊዜው በጣም ስለመሸ ትተው ሄዱ። እነርሱም ሊፈቱን እንዳልመጡና ለሚፈታው ክፍል ሐሳብ እንደሚያቀርቡ ጠቁመው ሐሳባችንን፣ አቋማችንን እስከዚያው ድረስ እናሻሽል እንደሆነ ለመቶ አለቃው እንድንነግር አሳስበውን ነበር የሄዱት። ምን እንዲደረግላችሁ ትፈልጋላችሁ ለተባለው ተደጋጋሚ ጥያቄ የመለስነው መልስ የሚቻል ከሆነ ብንፈታ ደስ ይለናል የሚል ነበር። ንቅናቄው ቀጠለ። ከ6 ቀን በኋላ ደግሞ በ10 3ኛ ወር 78 ዓመተ ምህረት አዲሱ የክፍለ ሀገር ማረሚያ ቤቶች ዋና አስተዳዳሪ ወደ ይርጋለም ማረሚያ ቤት መጡ። በዚህ ዕለት እኔ ወደ ክፍለ ሀገር አስተዳደር እንድቀርብ መፈለጌ የተነገረኝና ከአስተዳዳሪው ከኮሎኔል ዘገየ በርሄ ጋር ወደ ሐዋሳ ማረሚያ ቤት ሄጄ እዚያው አደርኩ። በማግስቱ በ11 3ኛ ወር 78 ዓመተ ምህረት ወደ ክፍለ ሀገሩ ዋና አስተዳዳሪ ቢሮ አቀረቡኝ። አስተዳዳሪው ከአንድ ሌላ ግለሰብ ጋር በቢሮአቸው ተቀምጠዋል። እኔም እጅ ነስቼ በሩ አካባቢ ቆምኩ። ከዚያም ቃለ ምልልስ ተደረገልኝ። ከመጠየቆቹና ከመልሶቹ መካከል የሚከተሉት ይገኛሉ። አንተ ሰውዬ አሁንም አልተሻለህም? እንዴት? አሁንም አልተለወጥክም? እንደዚያው ነው። ና ወደዚህ። ቀረብ ብዬ ቆምኩ። ማን ነው ያሰረ? ስምዖን ጋሎሬ ነው? አይደለም፣ የሲዳማ አውራጃ አስተዳዳሪ የነበሩት ናቸው። ከታሰርክ ስንት ጊዜ ሆነ? 7ኛዬን ይዣለሁ። አሁን ምን ትጠብቃለህ? እናንተ የምትወስኑትን። ከቦረና አንተ ብቻ ነው የመጣኸው ወይስ ሁላችሁም መጣችኋል? ሁላችንም መተናል። ይርጋለም ናቸው? አዎን። ካንተ ጋር የታሰሩ ሴቶች አሉ? አዎን። ገንዘባችሁን መለሱላችሁ? ቦረና ሳለን የተወሰደብንን ማለታቸው ነበር። አዎን። ያኔ በጥፌ የመታው አንተ ነህ? አይደለሁም፣ ሌላ ሰው ነው። ይገርምሃል፣
ያኔ እርሱን የመታውበት እጅ እስካሁን ያመኛል ታውቃለህ አሉ አጠገባቸው ተቀምጦ ለነበረው ሰው እጃቸውን እያሳዩ። ብሔረሰብ ምንድን ነው? ሲዳማ። አንተ አሁን ሲዳማ ነህ? እንዴት ሲዳማ ትሆናለህ? አዲስ አበባ ዘመድ የለህም? ከኔ ብሔረሰብ ይሆን? አዎን ሊኖረኝ ይችላል። የት ነው የተወለድከው? ሲዳማ። ቀይ ሽብር ምንድን ነው? ያኔ በኢሰፓ ጊዜ የተካሄደው ነው። እናንተም እንደዚያው እንደ ኢህአፓ ናችሁ እኮ። በዚህ አባባል እንደማልስማማ ገለጽኩ። ዋናው አስተዳዳሪ ከመደርደሪያው ላይ አንድ መጽሐፍ ቅዱስ አምጥተው ሰጡኝና እስቲ መፈክር አታሰማ የሚለውን ክፈትና አሳየኝ አሉ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 41 እስከ 45 ያለውን ከፈትኩና ሰጠኋቸው። ትንሽ ለማንበብ ሞከሩና እኔኑ አንብብ አሉኝ። ማንበብ ጀመርኩና ዳር ሳላደርስ ስላቋረጡኝ ጎልያድ ዳዊትን እየረገመው ሊገለው ሲመጣ ዳዊት ግን ወደ ጎልያድ ሊገለው ሲሄድ እየተራገመ ሳይሆን የአምላኩን የእግዚአብሔርን ስም እየጠራ እንደነበር አስረዳው። ለተጠየቀው ጥያቄ ቀጥተኛ ምላሽ ባይሆንም እንደ መርህ የወሰድኩትን ማሳየቴ ነበር። ሃይማኖት ምንድን ነው? በክርስቶስ የማምን ክርስቲያን ነኝ። አትጣመም። የትኛው ክርስቲያን ነህ? ፕሮቴስታንት። ከፕሮቴስታንት የትኛው ነው? የሙሉ ወንጌል አማኝ። ይሁንና አሁን ብትፈታ የት ነው የምትሄደው? ትፈታለህ ማለት ላይሆን ይችላል። ወደ ቤተሰቦቼ። ለዓመታት ያለ ፍርድ በመታሰራቸው የተማረሩ ስለሆኑ ከለቀቅናቸው በኋላ የት ይገቡ፣ ምንስ ያመጡብን ይሆን የሚለው ጥያቄ ትንሽ ሳያሳስባቸው እንዳልቀረ ሲወራ ሰምተናል። በመጨረሻ ያጀበኝን ወታደር ይዘው ሂድ፣ መመሪያውን ኋላ ልክልሃለሁ ብለውት ወጣን። በዚያው ዕለት ወደ ይርጋለም ተመለስኩ። ከማረሚያ ቤቱ እስከ መኪና ተራው ድረስ በእግር በጠራራ ፀሐይ በሁለቱም እጄ ዕቃዬን አንጠልጥዬ በብዙ ድካም መጣው። በ13 ሶስተኛው ወር 78 የስም ዝርዝራችንና የታሰርንበትን ጊዜ የሚጠይቅ ደብዳቤ ከክፍለ ሀገሩ ማረሚያ ቤት ወደ ይርጋለም ማረሚያ ቤት መምጣቱን ሰማን። በ33ኛው ወር 78 ዓመተ ምህረት የክፍለ ሀገሩ አስተዳዳሪ ስልክ ደውለው እዚህ ስለመኖራችን መጠየቃቸውን ሰማን። ከስልኩ መደወል አስቀድሞም የስማችን ዝርዝር፣ ማን እንዳሰረንና የጸባያችንን ሁኔታ እንዲሁም መቼ እንደታሰረን የሚጠይቅ ደብዳቤ ከእርሳቸው ተልኮ መልስም ተሰጥቶበት እንደነበር ተነግሮናል። በ14 አራተኛው ወር 78 የክፍለ ሀገሩ የህዝብ ደህንነት ኃላፊ ከሌሎች 2 ሰዎች ጋር መጥተው ከመካከላችን ከበደ አርጋውን ጠርተው የተለመዱትን ጥያቄዎች ጠይቀውት የተለመደውን መልስ ሰጣቸው። በመጨረሻ ሂድ እሺ እዚሁ ትበሰብሳለህ ብለውት ሄዱ። የእናንተ ኃላፊዎች መፈክር እያሰሙ እናንተ እዚህ ታች ያላችሁት እምቢ ማለታችሁ ብቻ ነው የማይገባኝ ብለውትም ነበር። በ17 አራተኛው ወር በ78 ዓመተ ምህረት ከክፍለ ሀገሩ የህዝብ ደህንነት ጽሕፈት ቤት ስለ እያንዳንዳችን ጸባይ የሚጠይቅ አስቸኳይ ደብዳቤ መምጣቱን ሰማን። አዝጋሚ ቢመስልም የባለስልጣኖቹ እንቅስቃሴ አልተቋረጠም። በ5 ሰዓት ተኩል ገደማ የክፍለ ሀገሩ ዋና አስተዳዳሪ ወደ አውራጃው ወደ ይርጋለም ማረሚያ ቤት መጡ። የመጡት የክፍለ ሀገሩን ፊናንስ ፖሊስ አዛዥ የተባሉትን የአውራጃውን ዋና ፖሊስ አዛዥ፣ የአውራጃውን የህዝብ ደህንነት ኃላፊ፣ የአውራጃውን ምክትል ዋና አስተዳዳሪ ጓድ ዘገየ ሌሊሶን፣ የአውራጃውን ማረሚያ ቤት አዛዥ አስከትለው ነበር። የአውራጃው ዋና አስተዳዳሪም ዘግይተው ደርሰዋል። አሁንም ተጠራንና ተጠየቅን። ሁኔታው በከፊል የሚከተለውን ይመስል ነበር። እዚህ ከገባችሁ ስንት ሰው መለመላችሁ? ስንት ሰው ወደ ክርስቶስ መለሳችሁ? ማለታቸው ነበር። ወደፊትስ ብትወጡ ትሰብካላችሁ? የሚሉ ዋና ጥያቄዎች ሆነው ቀረቡ። የሁላችንም መልስ በአጠቃላይ እያንዳንዱ እስረኛ እዚህ ሲገባ ወንጀሉን ያወራና አንተስ በምን ታሰርክ ብሎ ሲጠይቀን ከእስረኛ የምንግባባበት ሌላ ቋንቋ የለንምና
አዎን ስለ ክርስቶስ መስክረናል፣ ወደፊትም ቢሆን እንመሰክራለን የሚል ነበር። ይህችን ምላሽ የሰጠው በተለይ ወንድማችን ኃይሉ ነበር። በመጀመሪያ ላይ ሽመልስ ለማ በተጠየቀው ተመሳሳይ ጥያቄ ላይ የወደፊቱ ከተፈታው በኋላ ይታያል በማለቱ ምክንያት ወዲያው በእግር ብረት እንዲታሰር ተደረገ። ዋናው አስተዳዳሪ አሁኑኑ አውጥታችሁ እግሩን በእግር ብረት እሰሩት፣ መታሰሩን በአይኔ ላይ ይፈልጋለሁ ስላሉ ሽመልስ ለመታሰር ከወጣ በኋላ የቀረነው ድፍረት አገኘን። ማርቆስ ገና ለገና እፈታለሁ ብዬ አልዋሽም፣ ለክርስቶስ ተሸንፌያለሁ፣ እመሰክራለሁ አለ። ፓስተር ተሾመ ክርስቶስን ማምለክ የጀመርሁት ዛሬ ሳይሆን ገና አብዮት ሳይመጣ በፊት ነበር። አሁንም አመልከዋለሁ፣ ወድቄ እሰግድለታለሁ። እንኳን ሌላው ቀርቶ እዚህ ያላችሁት እናንተ ጌታ የምትቀበሉ ደስ ይለኛል። ሁሉም ከትከት ብለው በጣም ሳቁ። እስቲ የሚያሳምን ቃል ከመጽሐፍ ቅዱስ ንገረኝ አሉ። በእውነት ከፈለጋችሁት እነግራችኋለሁ። እንፈልጋለን አሉ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ወዷል ሳይሆን ለውጧል ነው የሚለው አሉ። አይደለም ወዷል ይላል። የት ነው እንደዚህ የሚለው? እስቲ መጽሐፍ ቅዱስ አምጡ። መጽሐፍ ቅዱስ አላችሁ አይደል? ዝም አልን። እኔ እዚህ ሲአይዲ ያለኝ አዲስ ኪዳንን እንዳላችሁ አውቃለሁ። እኔ አውቃለሁ፣ እናንተ ውሸታሞች ናችሁ። በዚህ መሃል ወታደሮች ከቢሮ አንድ መጽሐፍ ቅዱስ አመጡና ሰጧቸው። የት ነው እንደዚህ የሚለው? በዮሐንስ ወንጌል ምዕራፍ 3 ቁጥር 16። ጥቅሱን ማውጣት ሲቸግራቸው ቀደም ሲል የክርስትና ዕውቀቱ የነበራቸው የሲዳማ አውራጃ ምክትል አስተዳዳሪ አቶ ዘገየ ሌሊሶ ተቀበሏቸውና አውጥተው በትክክል አነበቡ። ቀስ ብለውም ሸምድዷታል አሉ። ተስፋዬ እነዚያ ካሴቶች የት አሉ? you know he is the toughest of all አሉ ወደ ምክትል አስተዳዳሪው ዞሮ። ከሁሉም የሚጠነክረው እርሱ እንደሆነ ታውቃለህ ሊሉት የፈለጉ መሰለኝ። በታሰርኩ ጊዜ በእጄ የነበረችውን ፖሊሶች ወስደዋታል። ምን ብለህ ነው የዘመርከው? የምስጋና መዝሙሮችን ነው የዘመርኩት። እስቲ ከዘመርካቸው መዝሙሮች አንዱን ቀስ ብለህ እስረኞች ሳይሰሙ ዘምርልኝ። ላመስግንህ ዛሬም የኔ ጌታ፣ ስለማይነገር ስጦታ፣ ስለማይቆጠር ውለታ፣ በእውነት አንተ ታማኝ ነህ፣ ዘላለም ይወደስ ይክበር ታላቅ ስምህ እንዳልኩ አቋረጡኝና አመሰግናለሁ ይበቃል አሉ። አሁን ስትወጣ ለኪነት አትዘምርም? የእግዚአብሔር ቃል ለሁለት ጌቶች መገዛት የሚቻለው ማንም የለም ይላል። ከት ብለው አሁንም በጣም ሳቁና ይህ እኮ የባሪያና የጌታ ነገር አይደለም አሉ። ሚስት አለህ? የለኝም። እጮኛ የለህም? እንዳለህ እኔ ያውቃለሁ። በእግዚአብሔር ፊት እውነት እናገራለሁ፣ የለኝም። እጮኛም ሚስትም ሆነ ልጅ የለኝም። በቃ ተው፣ እንደሌለህ እኔም አውቃለሁ። ያን ጊዜ በ1976 መስከረም በጥፌ የመታወት ማን ነው? ለገሰ ዲኬ እኔ ነኝ አለ። ለምን እንደመታወት ታውቃለህ? አላውቅም። ያን ጊዜ ልክ አልነበርኩም። አንተ ነህ ያሳሳትከኝ። ገንዘባችሁን መለሱላችሁ? አዎን። ምንም የጠፋባችሁ ነገር የለም? አንድ ሽርጥና አንድ የእንግሊዘኛ መዝገበ ቃላት ጠፍተውብናል። እነዚህ የተስፋዬ ቀሚሶና የሽመልስ ለማ ዕቃዎች ነበሩ። ወደ መቶ አለቃው ዞረው በአስቸኳይ ጽፈ ጠይቅና ውጤቱን ግለጽልኝ፣ ችግር ከገጠመ ደውልልኝ። ይሄ ሌብነት ነው። ሰውን ማሰር ሌላ፣ ንብረቱን መዝረፍ ሌላ ነው። ካንተ ጋር የታሰሩ ሴቶች የሉም? አሉ። የት ናቸው? አዋሳ። ለምን ሄዱ? በዚያ ጊዜ እኔ እዚህ አልነበርኩም አለ የመቶ አለቃው። በእስር ቤት ሳለ የደረሰብህ ነገር አለ? በማለት ፓስተር ተሾመን ጠየቁ። እርሱም ከቀበሌ ጀምሮ የደረሰበትን ከወገብ በላይ ራቁት ሆኖ በዶቢ ላይ ወይም በሳማ ላይ መንከባለሉን፣ 2 ሙሉ ሌሊቶችን በብርድ ላይ ውጪ ማደሩን፣ አሁንም ከቦረና ከተመለስን በኋላ ከዘመድ እንዳንገናኝ ተደርገን መቆየታችንንና ስለዚህም ሁኔታ ስንጠየቅ የከለከሉት የክፍለ ሀገሩ አስተዳዳሪ መሆናቸው
እንደተነገረን ገለጸ። መቶ አለቃ ይሄ ነገር እንዴት ነው? ክፍለ ሀገሩ ወይኒ ቤት በ1975 ክረምት ማብቂያ ላይ የተጻፈ ደብዳቤ ያሳያቸውና መሻሪያው ስላልመጣልን ነው አለ። እኔ አላዘዝኩም፣ ያደረጋችሁት ግን ትክክል ነው። አሁን እግዚአብሔር ያወጣናል ነው የምትሉት? አዎን። እንዴት አድርጎ? ፓስተር ተሾመ መለሰ። የእግዚአብሔር ቃል የናሱን ደጆች ይሰብራል፣ ብረቱን መወርወሪያ ይቆርጣል ይላል አለ። የወይኒ ቤቱን አጥር ሰብሮ ያወጣችኋል? አይደለም። ታዲያ እኛን ልብ ሰብሮ ነው የሚያወጣችሁ? አዎ፣ ቃሉ የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደው ያዘነብለዋል ስለሚል እግዚአብሔር የእናንተን ልብ አራርቶና ለእኛ እንድታዝኑ አድርጎ ሊያወጣን ይችላል። አሁን ምን ትምህርት ትሰጡናላችሁ ተስፋዬ? ስለምን? ስለዚህ ስለምናካሂደው ሁኔታ። እንደገባኝ ከሆነ ስለ እስራታችን ሁኔታ ነው። ራሳቸውን በመነቅነቅ አዎ አሉ። ስለ ራሳችን እስራት ከሆነ ቅሬታ በማንም ላይ የለንም። ለዚህም ማስረጃው ከታሰርንበት ጊዜ አንስቶ እስከ ዛሬ ድረስ ወደ እርሶም ሆነ ወደ ማንም የላክነው አቤቱታ አለመኖሩ ነው። አልከሰስናችሁም ማለቴ ነበር። እምነታችን መታሰር ብቻ ሳይሆን መሞትም እንዳለ ስለሚያስተምረን እስራታችንን የምናየው ከእምነታችን አንጻር ነው። አሁን ከወጣ ትሰብካለህ? ነፍሴ ከስጋዬ እስክትለይ ድረስ ስለ ክርስቶስ አዳኝነት መመስከሬን አዎን አልተውም። እሺ እንግዲህ ወንድሞቼ፣ ልጆቼ አገራችንን እማማ ኢትዮጵያን አስቧት። እናንተን ለማሰር የሚፈልግ ማንም የለም። ዛሬ የእያንዳንዱ ኢትዮጵያዊ መብትን እንዲከበር በሚያደርግ መመሪያ ከአብዮታዊ መሪያችን ከጓድ ሊቀመንበር ቢሮ በየቀኑ ይደርሰናል። እንግዲህ እስከ መቼ ድረስ ጴንጤ ጂሆቫ እየተባባልን ሆድና ጀርባ ሆነን እንኖራለን? እጅ ለእጅ ተያይዘን ይህችን ኢትዮጵያን መገንባት አለብን። ውሳኔያችሁን በቅርብ ጊዜ ከአውራጃው ዋና አስተዳዳሪ ትሰማላችሁ አሉንና ሄዱ። በዚህ ቃለ ምልልስ ወቅት ማህደራችን እንዲቀርብ ተደርጎ የክፍለ ሀገሩ ዋና አስተዳዳሪ ከታሰርንበት ጊዜ አንስቶ እስከዚያች ቀን ድረስ በማረሚያ ቤቱ ስለኛ የተጻፈውን አልፎ አልፎ በእኛ ጆሮ አንብበው ነበር። እኛ ሳናውቅ የተጻፈብንን ክፉ ነገር ሁሉ እንድናውቀው ጌታ አደረገ ማለት ነው። አጻጻፉ የክፍለ ሀገሩን ዋና አስተዳዳሪ አስቆጥቶ የመጡበትን ዓላማ እንዲለውጡ ሊያደርግ እንኳን የሚችል ነበር። እርሳቸው ግን ሁሉንም አይተው ተዉት። ጌታ ግን ከስንት ክፉ ዕቅድ ጠብቆ እንዳኖረን በዚያን ዕለት ተገነዘብን። በ11/6ኛው ወር 78 ዓመተ ምህረት በ6 ሰዓት አካባቢ ወደ ማረሚያ ቤቱ ቢሮ ተጠራን። ለነገ 8 ሰዓት ዘመዶቻችሁ ወደ አውራጃው አስተዳደር እንዲመጡ ልካችሁ አስጠሯቸው በማለት የመቶ አለቃው ነገረን። ለመላክ እንድትችሉ ለዛሬ ራሳችሁ እየቀረባችሁ የሚመጣላችሁን ሰው እንድታነጋግሩ ፈቅደንላችኋል አለን። እኛም ከሰዓት በኋላ ወደ ጥሪ ቦታ እየሄድን ዘመዶቻችንን ልናነጋግር ቻልን። በማግስቱ የ5 ሰዎች ዘመዶች ሲቀሩ የብዙዎቻችን ዘመዶች መጡ። እንደተባለው በ8 ሰዓት ወደ አውራጃው አስተዳደር ቀረቡ። አስተዳዳሪውም ልጆቻችሁን እንፈታላችኋለን፣ ነገር ግን ምከሯቸው እንዳሏቸው ተመልሰው ነገሩን። የአውራጃውም አስተዳዳሪ ከክፍለ ሀገር ደብዳቤ በመጠባበቅ ላይ እንዳሉና ደብዳቤው ከደረሳቸው እስከ ቅዳሜ ድረስ እስከ ዛሬ ሳምንት እንደሚፈቱን ገልጸዋል ተባለ። ከዚያ ጊዜ ጀምሮ ከዘመድ መገናኘት ተፈቅዶልን ሳለ በ14/6ኛው ወር 78 ዓመተ ምህረት ግን የዕለቱ ዘብ ኃላፊ ከዘመድ እንዳንገናኝ ከለከልን። በኋላም የክልከላው ፕሮግራም ለአንድ ቀን ብቻ ነበር። አበቃ አለን። በ15/6ኛው ወር የዕለቱ ዘብ ኃላፊ ሳይከለክለን ስንገናኝ ዋልን። ስንጠይቀውም መገናኘቱ የዘለቂታ እንደሚሆን የመቶ አለቃውን ጠይቄ ያረጋግጦልኛል አለን። የተዘጋብን ደጅ መዝጊያው አረፍ እያለም ቢሆን ከፍ ብሎ በተመለከተው መልክ በኃይል መነቃነቁ ቀጠለ። የመጨረሻው ዝምታ። ከእሳቱም በኋላ የዝምታ ድምፅ ሆነ። ኤልያስም ያንን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ።
አንደኛ ነገሥት ምዕራፍ 19 ከቁጥር 12 እስከ 13። ሳንፈታ ሳምንቱ አለፈ፣ የካቲትም ገባ። እርሱም አልቆ መጋቢት መጣ፣ ሚያዝያም ገባ፣ ሚያዝያም አለፈ። ሁኔታው ሁሉ ቀዘቀዘ፣ ወሬውንም የሚያነሳ ጠፋ። ሁሉም ነገር ተመልሶ ጸጥ ዝም አለ። በዚህ መሃል እምነታችን ተፈተነ። በእነዚህ ወራት ውስጥ አዘውትሬ የዕለት ሁኔታዎችን ለመመዝገብ ሞክሬያለሁ። ከእነዚህ መካከል ጥቂቶቹን ልጥቀስ። በ23 6ኛው ወር 78 በማታ ፕሮግራማችን ላይ ለአራት ወንድሞቼ ያካፈልኩት ቃል የመንግስትን ቃል ሰምቶ በማያስተውል ሕዝብ ላይ ክፉ ይመጣል። በመልካም መሬት የተዘራው ይህ ቃሉን የሚያስተውል ነው። ማቴዎስ 13 ከቁጥር 18 እስከ 23። ማስተዋል ፍሬያማ ያደርጋል። በዚህ ምሽት ቃሉን ለማካፈል ቀሎኝ ነበር። የምለው ነገር ያለ ችግር መጣልኝ ማለቴ ነው። በ21 7ኛው ወር 78 ዓመተ ምህረት የማታ ፕሮግራማችን ላይ ኃይሉ ስለ ማስተዋል ተናገረ። እናንተ የማታስተውሉ ልባችሁ ከማመን የዘገየ መስማት በሚችሉበት መጠን ነግሯቸው ነበር። ይህንን ሁሉ አላስተዋላችሁምን ይላቸው ነበር። ይህ በደረሰ ጊዜ እኔ እንደነገርኳችሁ ታስቡ ዘንድ በማለት በ28 7ኛው ወር 78 ዓመተ ምህረት እሁድ ማታ በራሳ በሕዝቅኤል 36 ቁጥር 8 ላይ እናንተ ግን ቅርንጫፎቻችሁን ታቆጠቁጣላችሁ ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ፣ ቀድሞም ካደረግኩላችሁ ይልቅ መልካም አደርግላችኋለሁ የሚለውን አካፈለን። በ26 8ኛው ወር 78 እግዚአብሔር እንደሚያውቀው ስላሰባችሁ ልቤና አእምሮዬ ወዳላችሁበት ስፍራ ሳይሻገሩ ውለው አድረው አያውቁም። ጌታ በእናንተ ስላደረገው የነጻነት ሥራና ምስክርነት ጸጋውንም አትረፍርፎ ስላበዛላችሁ እያስታወስኳችሁ ዘውትር አባታችንን አመሰግነዋለሁ። አሁንም ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። ጌታ እንዳከበራችሁት አክብሯችኋል። እዚህ አሜሪካ ማለት ነው። ለሥጋ ቢመችም ለመንፈሳዊ ሕይወት ግን እንቅፋት ነው። ምቾትና ድሎት ሲበዛ ሥጋ ይተኛል። መረታት የሚጀምረው በአእምሮ ውስጥ ስለሆነ አስተሳሰባችሁ ሁሉ በቃሉና በመንፈሱ ይጠበቅ። ለጥርጣሬ መንፈስ ስፍራ አይኑር። ተንበርከኩ፣ ብዙዎች ስለ እናንተ ይንበረከካሉ። ወደፊት ለምትጽፉት የምስክርነት መጽሐፍም ተዘጋጁ። ኢየሱስ የወደደው ደቀ መዝሙር ዮሐንስ እጅጉ ካፒቴን። እነኚህ ፍሬ ሐሳቦች በህዳር 20 78 የተጻፉ ቢሆኑም ልክ በሚያዝያ ወር ላይ ከደረሰን ደብዳቤ የተቀነጫጨቡ ናቸው። የእስር ቤት የመውጣት ተስፋው ሁሉ ወደ መጨለም በተመለሰበት፣ ሁሉም ነገር ዝም ባለበትና እርግጠኛ ያለመሆን በሚጫጫንበት በዚህ ወቅት ላይ የመልእክት መጣልን። እኔም ከአንድ ዓመት በፊት ጀምሮ ከሰበሰብኳቸው የእግዚአብሔር የተስፋ ቃሎች የተነሳ በዚህኛው በ1978 ዓመተ ምህረት ስለመፈታት አዘውትሬ በድፍረት አወራው። ይህም ሁኔታዬ አንዳንድ ወገኖቼን ሳያሳስባቸውና ሳይከብዳቸው አልቀረም። በዚህም ምክንያት ስለ ክርስቶስ መከራን ለመታገስ የነበራቸውን ጽናት ንግግሬ እንዳይሸረሽረው መስጋታቸውን በቃልም በጽሑፍም የገለጹልኝ ነበሩ። እምነት ፈተናው ቀላል አይደለም። በዚህ ሁሉ ውስጥ ግን መፈታታችንን በተመለከተ ልቤን ወደ ማመን ይስቦ የነበረ እግዚአብሔር ነውና አመንኩ። ስለዚህም ተናገርኩ። ዝም ለማለት አልቻልኩም። ታኅሳስ 3 ቀን 1978 ዓመተ ምህረት የሚከተለውን ነገር በማስታወሻዬ ላይ አስፍሬያለሁ። የመባረክ የመጽናናት ስሜት አልተሰማኝም። ለመዘመር ስሞክር አልተነቃቃሁም። ጠዋት ከታፈሰ ቦኤ ጋር መንፈሳዊ ነገሮችን ስለ አገልግሎት ጥቂት ተነጋግሬያለሁ። ሌላ ብዙ ነገር አልሰራሁም። ምንም ነገር ለመስራት አልቻልኩም። ስሞክርም አቋርጬ ስነሳ ነበር። አእምሮዬ ባዶ ነበር።
እግዚአብሔር በዚህ ሁኔታ ውስጥ የሚያስተምረኝ ነገር እንዳለ እመረምር ነበር። ስሜትን መከተል መልካም አይደለም። አእምሮዬ ባዶ በሆነም ጊዜ እግዚአብሔር ሕያው ነው። አእምሮ ባዶ በሆነም ጊዜ፣ የሚታይ ነገር በሌለበትም ጊዜ በእግዚአብሔር ላይ ያለንን እምነት እናጸናለን። አብርሃምም ተስፋ ባልሆነው ጊዜ ተስፋ ይዞ አመነ። ተስፋ ባልሆነውም ጊዜ በሥጋ ዓይን የሚታይ ድጋፍ ባለቀና በጠፋ ጊዜ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ዕብራውያን ምዕራፍ 11 ቁጥር 1። የተስፋው ፍጻሜ ዘመን የቀረበ ይመስለኛል። በዚህ ተስፋ ላይ እንድንጸልይበት የሚያደርገኝ ግፊት በልቤ ውስጥ አለ። በዚህ ተስፋ ላይ መጸለይንና ማሰብን መተው አልቻልኩም። ጌታ የተስፋው ዘመን መፈታታችንን መቃረቡን በማመልከት ከቅርብ ጊዜ ወዲህ በልዩ ልዩ መንገዶች የተናገረን መስሎኛል። በጊዜውም አለጊዜውም ልቤ ይህንን ወደ ማመን እየተሳበ ይገኛል። በ17 9ኛው ወር 78 ልቤ በመንፈስ ቅዱስ እየተነቃቃ ሐሴት እያደረግኩ ውያለሁ። ዕለቱ እሁድ እንደመሆኑ መጠን ከዘመዴ መገናኛ ቀንም ነበር። በዚህ ዕለት ሊጎበኙን ከመጡት መሃል በጌታ ወገኖቻችን የሆኑት የወቅቱ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን መሪ አገልጋዮች ነበሩ። እነርሱም የተውልን መልእክት በጥቂቱ የሚከተለውን ይመስላል። ጌታ ሰዎችን የሚጠራው በመጀመሪያ ከእርሱ ጋር ይኖሩ ዘንድ ነው። አገልግሎት ከእርሱ ጋር የመኖራችን ውጤት ነው። አሸንዳ ብቻውን ከሆነ ውሃ ሊሰጥ አይችልም። ከምንጩ ጋር ከተገናኘ ግን ውሃ ይሰጣል። የጥንት የልጅነት ጊዜ ልምምድን የሚተካ ነገር የለም። በዚህ ያላችሁ የጌታ ጸጋ ምን ያህል እንደሆነ የምታውቁት ውጪ ስትወጡ ነው። ፓስተር መርዕድ ለማ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። በዚህ ሳላችሁ ጌታ ለወደፊት በእናንተ ላይ ስላለው ዓላማ ለማወቅ በጣም መጸለይ ያለባችሁ። ፓስተር ፈቃዱ ኦፍጋ። የዘላለም ክንዶች ካንተ በታች ናቸው። አቶ ለማ ምስጋናው። ስለ እናንተ ጌታን እናመሰግናለን። መንፈስ ቅዱስ የጸሎታችንን አቅጣጫ ወደ ምስጋና ለውጦታል። ሰለሞን ረጋሳ። ዝምታው የመንግስት ባለስልጣኖች ነበር እንጂ እግዚአብሔርስ እየተናገረን ነበር። በዝምታ ድምፅ። ቀንበሩን ሰበረው። የታሰሩት በቂ ሆኖ የተናገረውን የማይረሳው አምላካችን፣ ቃሉንም የማያጥፍ የታመነ ወዳጃችን የቀጠረው ቀን እስኪደርስ ዝም ያለ ቢመስልም በቃል ብቻ ሳይሆን በተግባርም የሚናገርበት ጊዜ ደረሰ። ተግባሩም ተጭኖን ዓመታትን ያስቆጠረውን የእስር ቀንበር ከላያችን ላይ በይፋ መስበር ሆነ። የሚሳነው የለምና። በ26 9ኛው ወር 78 ዓመተ ምህረት ማክሰኞ የሐኪም ቀጠሮ ስለነበረኝ ይርጋለም ሆስፒታል ሄጃለሁ። በዕለቱ ጌታሁንና ፓስተር ተሾመም የኔው አይነት ቀጠሮ ነበራቸውና እዚያው አብረን ዋልን። ከሰዓት በኋላ ወደ 8 ሰዓት ገደማ ወደ ማረሚያ ቤቱ ተመለስን። በማግስቱ ማክሰኞ ዕለት ወደ ሐዋሳ ማረሚያ ቤት እንድንሄድ የስልክ ጥሪ መምጣቱንና ይህንኑ መልእክት ከይርጋለም ማረሚያ ቤት አስተዳዳሪ መስማታቸውን ወንድሞች ነገሩን። ማምሻውን ዕቃዎቻችንን ከተን በየክፍላችን ለሚገኙ እስረኞች አደራ ብለን አደርን። በማግስቱ ማለዳ በዚያው የተገኘን 15 የሃይማኖት እስረኞች በሙሉ በወታደር ርቂዮን አጃቢነት ከነጋቱ 12 ሰዓት ተኩል ከይርጋለም ማረሚያ ቤት በመነሳትና በንግድ ሊዮንችና በመሳፈር ከጠዋቱ 3 ሰዓት ገደማ ሐዋሳ ከማረሚያ ቤቱ ደረስን። ከሰዓት በኋላ ወደ ክፍለ ሀገሩ ማረሚያ ቤት ዋና አስተዳዳሪ ቢሮ ተጠርተን ቀረብን። በዚህ ጊዜ በሐዋሳ ማረሚያ ቤት ለ3 ዓመት ገደማ ታስረው የቆዩት እህቶቻችንንና ወንድሞች ጭምር በአንድነት ቀርበናል።
ከዚያም ዘመዶቻችንን ይዘን ወደ ክፍለ ሀገሩ አስተዳዳሪ ቢሮ በማግስቱ ከጠዋቱ 2 ሰዓት እንድንቀርብ ተነገረን። ዘመዶቻችን በአቅራቢያ እንደሌሉ ስንገልጽላቸው ያ ብዙ ችግር እንደሌለበት ተነገረን። ወደ ክፍለ ሀገሩ አስተዳደር ስንቀርብ በስነ ስርዓት ሆነን የሚሰጠውን ትምህርት እንድንቀበል ምክር ተሰጠን። እንደምትሉት ጊዜው የደረሰ ይመስላል አሉን የማረሚያ ቤቱ አስተዳዳሪ ኮሎኔል ዘገየ በርሄ። ከጠዋቱ 2 ሰዓት በኋላ ወደ ክፍለ ሀገሩ አስተዳደር ጽሕፈት ቤት ደረስን። ከቢሮውም ውስጥ የክፍለ ሀገሩ ዋና አስተዳዳሪ፣ የህዝብ ደህንነት ኃላፊው ነበሩ። ሁሉም በቅደም ተከተል አጫጭር ንግግር አደረጉ። ዋናው አስተዳዳሪ ከመደርደሪያቸው ላይ ለወርቅነሽ ይመር መጽሐፍ ቅዱስ በመስጠት ከሁለተኛ ጢሞቴዎስ ከ1 እስከ 2 ያለውን አንብቢ አሏት። አነበበች። ክፍሉ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። ለምን እንዳስነበቧት ገረመን። ለኛ ግን ከእስር የመሰናበቻና አገልግሎት የማስቀጠያ መልእክት ሆኖልናል። ቀጥለውም እናንተ መጽሐፍ ቅዱስን ምንም አታውቁም፣ ብታውቁ ኖሮ እንዲህ አትሆኑም፣ ይህን ያህል አትታሰሩም ነበር። ያቺ የኢትዮጵያዊነት ወኔ ስላላችሁ ብቻ ነው። እናንተ ባትዋጉ ኢትዮጵያ በብዙ ሺህ የሚቆጠር ተዋጊ ሰራዊት አላት አሉ። እንዋጋም የተባለ ይመስል። ሌላም በኢየሱስ ስም ምንም ነገር እንዳንናገር መካክረውን የመናገር ዕድሉን ለሕዝብ ደህንነት ኃላፊው ሰጡ። የሕዝብ ደህንነት ኃላፊው በበኩላቸው ላለመናገር ጥቂት ካመነቱ በኋላ ከእናንተ ብዙ ሰው አላውቅም፣ 1-2ታችሁን አውቃለሁ ወደ ፓስተር ተሾመ እያመለከቱ፣ የታሰራችሁት አንታገልም ብላችሁ ነው፣ ሳይንሱን ባለመቀበላችሁ ነው። መታሰር ብቻ ሳይሆን ልትመቱም ትችላላችሁ። አሁን አብዮቱ ወደ አስተማማኝ ደረጃ ደርሷል። አሁን ወጣችሁ እንስበክ ብትሉት፣ ምንም ነገር ብትነግሩት ህዝቡ አይሰማችሁም፣ አይቀበላችሁም። በሚሊዮኖች ከሚቆጠር ከሰፊው ህዝብ አንጻር ደግሞ እናንተ ኢመንት ስለሆናችሁ ምንም ጉዳት ልታደርሱ አትችሉም ተብሎ አሁን ተፈታችኋል። መልካም የሥራ ዘመን ይሁንላችሁ አሉን። ከዚህ በኋላ ዋና አስተዳዳሪ ከዛሬ ጀምሮ መፈታታችንን በመግለጽ መፈቻ ወረቀታችንን ስማችንን እየጠሩ አደሉን። የኔን ስም በስተመጨረሻ ነበር የተጠራው። ከተቀበልኩ በኋላ እጃቸውን ስጨብጥ የመገረም ሳቅ ስቀው ግን ለምንድን ነው የጨበጥከኝ አሉ። ደስ ስላለናው አልኳቸው። ክፉ የማናስብባቸው መሆናችንንም ለመግለጽ ይህንን ማድረጉ መልካም መሰለኝ። የተፈታንበትን ወረቀቶቻችንን ደግሞ እንዲህ ይላል። ግንቦት 26 ቀን 1978 ዓመተ ምህረት ለሚመለከተው ሁሉ ዳሽ የተባሉ አብዮቱ የማይፈልገውን አቅጣጫ ሲያስፋፉ በመገኘታቸው ከቀን 22 5ኛው ወር 72 ዓመተ ምህረት እስከ 26 9ኛው ወር 78 በቁጥጥር ስር ከቆዩ በኋላ የታሰሩት በቂ ሆኖ እንዲፈቱ ስለተወሰነ ተለቀዋል። ፊርማ የማይነበብ የሲዳሞ ክፍለ ሀገር ዋና አስተዳዳሪ 22 5ኛው ወር 72 ዓመተ ምህረት ግን ማረሚያ ቤት የገባንበት ብቻ ነው። በቀበሌ እንድንቆይ የተደረገበት ረጅም ጊዜ ከሂሳብ አልገባም ማለት ነው። ሆነም ቀረም የጌቶች ሁሉ ጌታ የኃያላንም ሁሉ ኃያል ከፍ ካለው በላይ ከፍ ብሎ ለዘላለም የሚኖር ልዑል እግዚአብሔር የቀንበራችንን መሰበር በእንዲህ አይነት ሁኔታ ግልጽ እንዲሆን አደረገው። በመቀጠልስ ምን ሆነ? ወረቀቱን ከሰጡም በኋላ ወደ ወረዳ ኢሰፓ ጽሕፈት ቤት ሄደን ለ3 ቀናት ትምህርት እንድንከታተል ተነገረን። ከሰዓት በኋላ በማረሚያ ቤቱ አስተዳደር መኪና ተጭነን ወደ ወረዳው ኢሰፓ ጽሕፈት ቤት ሄድን። ከዚያም ጥቂት መግለጫ ከተሰጠን በኋላ ለማግስቱ የሚሆን ቀጠሮ ተቀብለን ተመለስን። ማምሻውን ጥቂቶች በተገኘ ዘመድ ወዳጅ ጋር ሲሄዱ፣ ሌሎቻችን ሆቴል አልጋ ይዘን አደርን። ክርስቲያን ወገኖቻችን በከተማይቱ ውስጥ ነበሩ። ቢሆንም ለደህንነታቸው ለመጠንቀቅ ስንል ሙሉ ለሙሉ ሳንለቀቅ ቸኩለን ወደ ቤታቸው ለመሄድ ብዙዎቻችን አልፈለግንም ነበር።
የመጨረሻው ንቃት ከ29 9ኛው ወር 78 እስከ 2 10ኛው ወር 78 ድረስ በሐዋሳ ወረዳ ኢሰፓ ጽሕፈት ቤት የፖለቲካ ትምህርት ተሰጠን። ትምህርቱ ከ1966 እስከ 1978 በኢትዮጵያ የተደረጉትን ለውጦች የሚያስታውስ ሆኖ ዓላማው ከእስር ቤት ስትወጡ ይህ ሁሉ ለውጥ እንግዳ እንዳይሆንባችሁ ከሁኔታው ጋር ራሳችሁን ለማጣጣምና ለማስተካከል ጥረት ማድረግ ያስፈልጋችኋል የሚል ነበር። ትምህርቱን ያቀረቡት ከተለያየ መስሪያ ቤት የተውጣጡ ሰዎች ሲሆኑ በትምህርቱ ውስጥ የእምነታችን ጉዳይም አልፎ አልፎ ተወስቷል። ለምሳሌ የወረዳው ኢሰፓ ጽሕፈት ቤት ኃላፊ ነበሩ የተባሉት ከተናገሩት ውስጥ የሚከተለው ይገኝበታል። በኢትዮጵያ የእምነት የህሊና ነጻነት አለ። እምነትህን ግን በግልህ በውስጥ ትይዛለህ እንጂ ወደ ሌላው ማስተላለፍ አትችልም። እምነታችሁን ሰው እስኪያውቅላችሁ ድረስ ማጥበቅ የለባችሁም። በክፉና በደጉ መካከል ያለውን ለይቶ ማወቅ በቂ ነው። እስከ ዛሬ በዚህ ሁኔታ ገብታችሁ ያቆያችሁት አንድም ባለማወቅ ከአእምሮ ጨቅላነት የተነሳ አንድም ደግሞ በጥቅም በመደለል ወይንም እንደ መተዳደሪያ በመያዝ ወይም ደግሞ ከጸረ አብዮት ድርጅት ውስጥ ወይም ከትግል ሸሽታችሁ ወይም በማወቅ ፈልጋችሁ ገብታችሁ ይሆናል። በእምነታችሁ ቀጥሉም አንላችሁም። እምነታችሁን ተውም አንላችሁም። እንስሶች አይደላችሁም። በማመዛዘንና ከህብረተሰቡ በመማር በራሳችሁ ላይ ዘመቻና ግለ ሂስ በማድረግ ራሳችሁን አስተካክላችሁ ነገ ካድሬዎች የምትሆኑ እንደምትኖሩ አንጠራጠርም ወዘተ። በኋላ የሆነው ግን የዚህ ተቃራኒ ነው። ብዙዎቹ በእምነት ከፊት ይልቅ ጠንክረው የወንጌል አገልጋዮች ሆኑ እንጂ አንድም ሰው ካድሬ አልሆነም። ይልቁንም ታሪክ ተገልብጦ የዚያ ዘመን ካድሬዎች ክርስቶስ በፍቅሩ ኃይል ማርኳቸው ያኔ ሊያጠፉት የጣሩትን ወንጌል ዛሬ ሲያገለግሉት ለማየት በቅተናል። ሰኞ ከሰዓት በፊት የትምህርቱ ማጠቃለያ ንግግር በወረዳው ኢሰፓ አንደኛ ጸሐፊ ተደርጎ ከትምህርቱ ተሳታፊዎችም አስተያየት ተጠይቆ ነበር። አስተያየቱን ከሰጡት መካከል ሰይፈ ገብረ ጊዮርጊስ ከየውሃ ምስክሮችና ሽመልስ ለማ ከሙሉ ወንጌል አማኞች ይገኙበታል። ሰይፈ የሚከተለውን ተናግሯል። ይህን እምነት ያስኩት ከውጭ ሀገር የሚመጣ ገንዘብ ወይም ጥብቆ ስለሚወረወርልኝ አይደለም። መጽሐፍ ቅዱስ 6 ቀን ሥራ ተግባርህን አድርግ፣ ሊሰራ የማይወድ አይብላ፣ ለሥራ ከመትጋት አትለግሙ፣ መልካም ሥራን ለመስራት አንታክት ይላልና ሰርተን መተዳደር የምንችል ነን። እንዲያውም ብዙ ጊዜ ከጓደኛዬ ከሞላልኝ ጋር መንግስት እኛን እዚህ ቁጭ አድርጎ ለቀለብ ይህን ያህል ወጪ ከሚያወጣ ውጪ እየወጣን በሙያችን ሰርተን እንድንገባ ቢፈቅድልን እንዴት ጥሩ ነበር እያልን እንነጋገራለን። ሽመልስ ወደ ክርስቶስ ከመምጣቱ በፊት ታንቆ ሊሞት ተዘጋጅቶ እንደነበረና ጌታ በስጋም በነፍስም ከሞት እንዳዳነው ስለ ክርስቶስ አዳኝነት መስክሯል። በመጨረሻም ወደ የክልላችሁ መሄድ ትችላላችሁ ተብለን ተሰናበትን። አንድም ሰኮና ሳይቀር ትምህርቱ ንቃቱ በተፈጸመ ቀን የሚበዙቱ ለአዳር ወደ የዘመዶቻቸው ሲሄዱ የቀረነው ሙሉ ክብረት በሚባል ሆቴል ነበር ያደርነው። ከዚህ በኋላ ወደ ይርጋለም ማረሚያ ቤት ተመልሰን ዕቃዎቻችንን ማውጣት ነበረብን። ከዚህ ጋር አንድ ህልም አስታውሳለሁ። እርሱም ከመፈታታችን በፊት በ19 ወር 78 ዓመተ ምህረት ዋዜማ ላይ ያለምሁት ሲሆን ፍሬ ነገሩ እንደሚከተለው ነበር። ዛሬ ማታ ህልም አልሜያለሁ። ተፈትቼ ዘመድ ለመጠየቅ ወደ ሌላ ቦታ ሲሄድ ነበር። ወንድሞችም አብረውኝ ነበሩ። እህቶችም ተፈተው ወርቅነሽ ይመር ወደ ዘመዶቿ ወደ ቦሬ ስትደርስ በመንገድ አብራን ነበረች። እኔም ዕቃችንን ማረሚያ ቤት ተን ስለወጣን ተመልሰን እንውሰድ እያልኩኝ ነበር። ህልም ከእግዚአብሔር ሊሆንም ላይሆንም ይችላልና መዝግቦ መፈተን ክፋት የለውም፣ ትምህርት ይገኝበታልና። ትምህርቱም ህልሙ ከእግዚአብሔር የነበረ መሆኑ ነው። ከዚያው ከይርጋለም መሆን ሲችል ሐዋሳ ተጠርተን መፈታታችን ማንም ያላሰበው ነበር፣ ዕቃችንን ትተን መሄዳችንም ጭምር።
ታዲያ ሙሉ ለሙሉ ከተለቀቀን በኋላ ትልቁ ሐሳባችን ለመጽሐፍ ቅዱሶቻችንና ለማስታወሻ ደብተሮቻችን ሆነ። ጌታ ያስተማረንን መንፈሳዊ ነገር በማስታወሻው እያስቀረን ተጠራቅሞ ነበርና ስንወጣ ይዘን እንዳንወጣ ፖሊሶቹ እንዳይከለክሉን አሰብን። በዚያም ጊዜ ነበር በዘጸአት 10 ቁጥር 26 ላይ ያለው ጥቅስ ወደ አእምሯችን የመጣው። እስራኤላውያን ከግብጽ ባርነት ነፃ በወጡበት ወቅት ፈርዖን እነ ሙሴን ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁም ደግሞ ከናንተ ጋር ይሂዱ አለ። ሙሴ ደግሞ አንድ ሰኮናም አይቀርም አለ። ዘጸአት 10 ቁጥር 24 እስከ 27። ስለዚህ እኛም በዚህ ቃል ሐዋሳ ባደርንባት በዚያች ምሽት ጌታ ሆይ አንተ የእስራኤልን ሕዝብ ከግብጽ ምድር ስታወጣ ከነከብቶቻቸው ነበር ያወጣኸው። እኛም ከመጽሐፍ ቅዱሶቻችንና ከማስታወሻ ደብተሮቻችን ጋር መውጣት እንፈልጋለን። አንድም ደብተር ሳይቀር ሁሉንም ይዘን እንድንወጣ አድርግ በማለት ጸለይን። በማግስቱም ማለትም በ10ኛው ወር 78 ከይርጋለም ማረሚያ ቤት አንድ ብጣሽ ወረቀት ሳይቀር ዕቃዎቻችንን ሁሉ ማንም ሳይከለክለን ይዘን ወጣን። አብረውን ከተፈቱት ጽሑፎች መካከል በእስር ላይ ያለን የተጻፉ ከ40 የማያንሱ ዝማሬዎቼ ይገኛሉ። ክብር ለእግዚአብሔር በአርያም ይሁን። ዜናው ሲሰማ በ10ኛው ወር 78 ማክሰኞ ወደ ደንጎራ አልመቴ ወላጆቼ ጋር ሄድኩ። እስከ ሐሙስ ጠዋት እዚያ ቆየው። ልቆጥራቸው እስከማልችል ድረስ ብዛት ያላቸው የቅርብና የሩቅ ዘመዶች ደስታቸውን ለመግለጥ እግዚአብሔርንም ለማክበር እኔን፣ ወላጆቼን፣ ወንድሞቼንና እህቶቼን እንኳን ደስ አላችሁ ለማለት ከየነበሩበት መጡ። የመፈታታችንን ዜና በደረሰበት ሁሉ ሰዎች እጅግ በጣም ተጽናኑ። ወይዘሮ ብጽዓት የዶክተር መልሳቸው መስፍን ባለቤት ሐዋሳ ያለው ስልክ ደውላ ተስፋዬ እኛ እዚህ አዲስ አበባ ያለን በጣም ደስ ከመሰኘታችን የተነሳ ከተማ ውስጥ በየመንገዱ የሚሄድ ሰው ሁሉ እንደኛ የተደሰተ ይመስለናል ያለችኝ ትዝ ይለኛል። ስለኛ ከሚመለከተው ባለስልጣን ሁሉ ጋር በመነጋገር ለዓመታት ሲደክሙ የቆዩት አቶ ሰይፉ ተክለ ሃይማኖት ደግሞ ምን እነርሱ ተፈቱ እኔ ተፈታው እንጂ ብለዋል ይባላል። ጌታን የማያመልኩ ዓለማውያን ሳይቀሩ ደስታቸውን ገልጠዋል። 2 እህቶች በአዲስ አበባ ከተማ አውቶቡስ ውስጥ ስለኛ መፈታት ሲያወሩ አንዲት አማኝ ያልሆነች ሴት ተሰማቸው ኖሮ ጣልቃ በመግባት እናንተ ተፈቱ እንዴ? እንኳን ተፈቱ። እኔ እንኳን እንደናንተ አይደለሁም፣ ግን እንኳን ተፈቱ ብላለች ይባላል። ብዙዎች የደስታ እንባ አፍስሰዋል። እንደሰማነው የድንጋጤ ዝላይ ዘለዋል። ወድቀው መሬት ላይ የተንከባለሉም አልጠፉም። ዜናውን ሲሰማ ሮጦ አውራ ጎዳና ውስጥ ስለገባ ታክሲ ገጭቶት በመጠኑ የገጣጠበው ሰውም አለ ተብለናል። አረ ምኑ ቅጡ! የብዙ ቅዱሳን ልብ ከኛው ጋር ምን ያህል ታስሮ እንደከረመ እነዚህ ሁኔታዎች ያስረዳሉ። ደስታው የተገለጠበት መንገድም ጉዳዩ የእግዚአብሔርና የቤተ ክርስቲያን ጉዳይ እንደነበረ ያሳየናል። አቤቱ ጌታችን ስምህ በምድር ሁሉ እጅግ የተመሰገነ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። መዝሙር ምዕራፍ 8 ቁጥር 1። መልእክት ለተፈቱት። ከእስር ቤት እንደወጣን ከወዳጆቻችን ያገኘናቸው አንዳንድ የቃል መልእክቶች ነበሩ። የ2 አገልጋዮች መልእክት ፍሬ ሐሳቡ ሲጨመቅ እንደሚከተለው ይሆናል። አንዳንድ ጊዜ እግዚአብሔር የገባልን ቃል ሌላ፣ በተጨባጭ የምናየው ሌላ ይሆንብናል። ዮሴፍ 11 ነዶዎች ለእርሱ ነዶ ሲሰግዱ፣ ፀሐይና ጨረቃ 11 ከዋክብትም እንዲሁ ሲሰግዱለት አይቶ ነበር። ሆኖም ጉድጓድ ውስጥ ተጣለ። ከዚያም ለባርነት ተሸጠ። ከዚያም በሐሰት ተከሶ ወህኒ ቤት ገባ። ዳዊትን ሳኦል ባልሆነ መንገድ ተረዳው። ዳዊትን ባልሆነ መንገድ የተረዳ ሳኦል ብቻ አልነበረም፣ ወንድሙ ኤልያብም እንጂ። ትዕቢተኛ ብሎታል። ዳዊት ግን ትዕቢተኛ አልነበረም። ዳዊት ትሁት ሰው ነበር። በሌላ ቦታ የዳዊትን ገርነቱን አስብ ነበር የተባለው። ሁሉም አለፈና የእረፍት ዘመን ግን መጣ።
እግዚአብሔር ሊያሳርፈው ዳዊት ከኔ ይበልጥ ጌታ ሊመቸው ይገባል አለ። ስለዚህ ቤት ሊሰራለት አሰበ። ጌታ ግን እኔ መች ተመችቶኝ ያውቃል፣ ከሕዝብ ጋር ስንከራተት ነው የኖርኩት አለ። እግዚአብሔርም ለዳዊት ቤት እንደሚሰራለት ነገረው። ብዙ ጊዜ እግዚአብሔር ከጠላቶች ሲያሳርፈን እንመቻቻለን፣ የእግዚአብሔርን ሥራ እንረሳለን። እግዚአብሔር ጊዜ ሊሰጠንና ሊያሳርፈን ጀምሮ ከሆነ የኛ ዓላማ የዳዊት አይነት ሊሆን ይገባል፣ ልናገለግለው ይገባል። ሁሉ የራሳቸውን ይፈልጋሉ፣ እንዴት አድርገው አድቫንቴጅ እንደሚመቱ ማለትም ጥቅም እንደሚያገኙ ያስባሉ። ጢሞቴዎስ ግን ስለ ኑሯችሁ ይጨነቃል አለ ጳውሎስ። ስለዚህ እግዚአብሔር ሲያሳርፈን ክርስቶስ ኢየሱስን እንፈልግ። በፓስተር ጻድቁ አብዶ። በመከራችሁ መጽናትን እንዳገኛችሁ ሁሉ በመከራ ሁሉ ያሉትን ማጽናናት ያስፈልጋችኋል። ከዚህ በኋላ ይህ ቃል ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 4 መመሪያችሁ ሊሆን ይገባል። እግዚአብሔርን ባለ ዕዳ አታድርጉት። ዕብራውያን 6 ቁጥር 10። እግዚአብሔር የማንም ባለ ዕዳ አይደለም። እነዚህ 7 ዓመታት በከንቱ ያለፉ አይደሉም። በከንቱ ደከምኩ፣ ከሰርኩ አትበሉ። ትልቁ ነገር ገንዘብ ማግኘት፣ ባለጸጋ መሆን አይደለም። እግዚአብሔር በሚሰራበት ጊዜ የእርሱ ገንዘብ ሆኖ መገኘት ነው እንጂ። ሚልክያስ ምዕራፍ 3 ከቁጥር 3 እስከ 15። በወንጌላዊ መስፍን ተስፋዬ። ክብር ሁሉ ለእግዚአብሔር። በዚያን ጊዜ በ7ቱ ዓመታት ውስጥ አንድ አይነት እምነት ባለንና 18 በምንሆን ሕይወት ውስጥ እግዚአብሔር የፈጸመው ሥራ እጅግ ብዙ ነው። 18ቱም ሰዎች በየራሳቸው አቅጣጫ የደረሰባቸውንና ያለፉበትን ቢጽፉ ምናልባት ተነቦ የማይጨረስ ሰፊ ታሪክ ይሆን ነበር። እንግዲህ በመጠኑም ቢሆን የጌታን ሥራ ለማስታወስ ይህ ተጽፏል። ስለ ስሙ ለእኛና ለአካሉ ለቤተ ክርስቲያን ስላደረገው በጎ ነገር ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ክብርና ምስጋና ለእግዚአብሔር ይሁን። አቤቱ አምላኬ ያደረግከውን ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መዝሙር ምዕራፍ 40 ቁጥር 5። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን የመዝገብ በሸክላ ዕቃ ውስጥ አለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7። ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳም አፍ ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊውም መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 17 እስከ 18። ስሙን እናመሰግን ዘንድ ጌታ የቅዱሳኑን የማይታክት ጸሎት ሰምቶ ነፍሳችንን ከወህኒ አወጣት። መዝሙር 142 ምዕራፍ 7። ጌታ ሆይ እስከዚህ ያደረስከን እኛ እነማን ነን? አሁን በሰጣህን ቀሪ ዘመን ለክብር ምስጋና እንድንውል እርዳን። ከዚያ በኋላ በዚያን ጊዜ የሆነውን በመጠኑ ከተመለከትን ከዚያ በኋላ የሆነውንና ሊሆን የሚገባውን በጥቅሉ መመልከቱ አግባብነት ይኖረዋል። ሐዋሳ ላይ ከእስር መለቀቃችንን እንዳረጋገጥን ጌታን በጋራ ለማመስገንና የማስታወሻ ፎቶግራፍ ለመነሳት ወደ ሐይቅ ዳር አምርተን ነበር። በዚያም ሳለን በትንቢተ ኤርምያስ ምዕራፍ 51 ቁጥር 64 ላይ ያለ ቃል ወደ ልቤ መጣ። ቃሉም እንዲህ የሚል ነበር፣ እንዲሁ ባቢሎን ትሰጥማለች አትነሳምም በል። ኤርምያስም በወቅቱ በባቢሎን የነበረውን ሰራያን አዞት ትንቢቱ የተፈጸመበት ቃል ድንጋይ አስሮበት በኤፍራጠስ ወንዝ ላይ እንደጣለው ይህንኑ ቃል በወረቀት ጽፌ ከድንጋይ ጋር በማጣበቅ በሐይቁ ውስጥ ጥየዋለሁ። በዚህ መልእክትና ምሳሌነት የእግዚአብሔርን ሕዝብ በየቦታው ያሰቃየ ያ ግዙፍ ሥርዓት በጥቂት ዓመታት ውስጥ በማይታመን ሁኔታ ተገርስሶና ሰጥሞ ከእይታ ሲሰወር ለማየት በቅተናል። በመከራ ውስጥ ላለፍን እረፍት፣ በቅርብና በሩቅ ስለኛ እግዚአብሔር ፊት ለማለዱና እንባቸውን ላፈሰሱ ትልቅ መጽናናት ሆኗል። በአገሪቱ ስፋት በሮች ተከፍተው
ወንጌል በነጻነት ሲሰበክ ለማየት ችለናል። ሰፊው ሕዝብም ነቅቷል። እንስበክ ብትሉትም የሚሰማቸው የለም እንደተባልነው አልሆነም። ወንጌልን የተጠማና የሚሰማ ሰው እጅግ በዝቶ እኛም ወንጌሉን የምናዳርስበት ጊዜ ሲያንሰን አየን። በዚያን ጊዜ እኛንና የክርስቶስን ወንጌል በጽኑ የተቃወሙና ያሰቃዩን የይርጋለም ቀበሌ ሹሞች በገዛ እጃቸው የጸሎት ቤት መስሪያ ቦታ ሲያስረክቡን ለማየትም በቅተናል። ቦታው በቀበሌ 05 ወንድሞችና እህቶች በአብዮት ጠባቂዎች እጅ በየማለዳው እየወጡ እንዲንከባለሉ የተደረጉበትንና የተንገላቱበትን፣ የተገረፉበትን፣ የተደበደቡበትንና የተረገጡበትን ነበር። ያንኑ ቦታ እግዚአብሔር ለስሙ ማስጠሪያ ከእጃቸው በመውሰድ ከእጃችን አስገባው። ከተፈታን በኋላ ማረሚያ ቤቶች በብዙ አካባቢዎች የአማኞች ማሰቃያ የመሆናቸው ታሪክ ተቀይሮ ጸሎት ቤት ተሰርቶባቸው ወንጌል የሚገለገልባቸውና ከዚያው ቦታ በክርስቶስ ወንጌል አምነው የተለወጡቱ በነጻነት ጌታን የሚያመልኩባቸው ቦታዎች ሲሆኑ ተመልክተናል። እኛም ራሳችን በይርጋለምና በአዋሳ ማረሚያ ቤቶች ተጋብዘን በመግባት ወንጌሉን የመናገር ዕድል አግኝተናል። የመፈታታችንን 21ኛ ዓመት በይርጋለም ባከበርንበት ጊዜም በ1997 ዓመተ ምህረት ወደ ጌታ ከተሰበሰበው ከወንድማችን ሰለሞን በስተቀር ሁላችንም አስተዳደሩን አስፈቅደን ወደ ማረሚያ ቤቱ በመግባት በወቅቱ ከነበሩት አማኝ ታራሚዎች ጋር ድል አድራጊውን ጌታችንን አመስግነናል። ታላቅነቱን መስክረናል፣ ሰብከንማል። በእግዚአብሔር ጸጋ ከእስር በተለቀቁ ወገኖችና በቅዱሳን ትብብር ከአዋሳ አንስቶ እስከ ነጌሌና ሞያሌ በገጠርና በከተማ የወንጌል ስርጭት ተካሂዷል። በሙሉ ወንጌል ቤተ እምነት ውስጥ የተዋቀሩ አጥቢያ ቤተ ክርስቲያኖችም ተመስርተዋል። የጽሑፍ በሚዘጋጅበትም በአሁኑ ጊዜ የቤተ ክርስቲያኖቹ ቁጥር ከ100 በላይ ሆኗል። የሚበዙቱ ወንድሞቻችን በተለያዩ አጥቢያዎች በወንጌላዊነትና በመጋቢነት እያገለገሉ ይገኛሉ። አገልግሎታቸው ግን በአጥቢያና በአንድ ቤተ እምነት አልተወሰነም። ከዚያም በመሻገር በእግዚአብሔር ቸርነት ለሌሎች አብያተ ክርስቲያናት እየተረፈ ይገኛል። እህቶቻችንም በያሉበት ጌታ በሰጣቸው ጸጋ የእግዚአብሔርን ሕዝብ በትጋት እያገለገሉ ናቸው። በመላ ሀገራችን በአንጻራዊነት ታላቅ የሆነ መንፈሳዊ ተሐድሶና መነቃቃት አይተናል። ወንጌልን በትጋትና በታማኝነት በመሰከሩ ቅዱሳን ምዕመናንና አገልጋዮች አማካኝነት በክርስቶስ እያመኑ ከዘላለም ሞት የሚያመልጡትን አያሌ ሰዎች ለማየት አምላካችን አድሎናል። በገጠር በከተማ ምድራችን እንደገና የምስጋናና የዝማሬ ድምፅ የሚሰማባት ሆናለች። በዚህ መነቃቃት ውስጥ ሕዝቡን ያገለግሉ ዘንድ ጸጋውን አልብሶ ጌታ ለክብሩ ባስነሳቸው የወንጌል አገልጋዮችና ዘማሪያን በእጅጉ ተባርከናል። በእግዚአብሔር ፊት ቀንና ሌሊት ለሥራው በምልጃ የሚቃትቱና በሰው ዓይን ባይታዩም በጸጋው የሚበረቱ የሌሎች አገልጋዮችን ብዛት ማን ቆጥሯል? ቤተ ክርስቲያን በአገር አቀፍ ደረጃ በምዕመናን ብዛት ቀላል የማይባል እድገት ታይቶባታል። በደርግ ዘመን ከጠቅላላ የሀገሪቱ ሕዝብ 4% ይገመት የነበረው የወንጌላውያን አማኞች ብዛት አሁን ወደ 18% መድረሱን ሰማን። ነቢዩ ኢሳይያስ ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል፣ በመከርም ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል እንዳለው እየሆነ ነው። ኢሳይያስ 9:3። በዚህ ረክተን መቀመጥ ባይገባንም እኛም ከነቢዩ ጋር አቤቱ ሕዝብን አበዛህ እያልን የሥራውን ዋና ባለቤት ጌታን ማክበራችን ተገቢ ነው። ማጠቃለያ። እንግዲህ በጥቂቶቻችን ላይ ደርሶ ያለፈው የ7 ዓመቱ እስርና መለኮታዊ ረድኤት የዋዜማውና የማግስቱ ሁኔታ በመጠኑም ሲቃኝ ይህንን ይመስላል። እግዚአብሔር የተመሰገነ ይሁንና አሁን በሀገራችን የእምነት ነጻነትን የሚያረጋግጥ ሕገ መንግሥት አለ። በዚህ ጊዜ እንዳለፈው ዘመን ለምን በክርስቶስ አመንክ እየተባለ ሰው ወደ እስር ቤት አይላክም፣
አይንገላታም። ይህ ግን የወንጌልና የጽድቅ ጠላት የሆነው ዲያብሎስ በተራው ታስረዋል ማለት አይደለም። ስለዚህ በተራራ ላይ ሲሸነፍ በሸለቆ ለመግጠም ከውጭ አልሳካለ ሲለው ከውስጥ ለማዳከም መጣሩ ይቀራል ብሎ ማሰብ ሞኝነት ይሆናል። ከኃጢአትም ጋር የሚካሄድ ትግል በጽድቅ የከበረውን ክርስቶስ ወይም በኃጢአት የወደቀውን ዓለም በመምሰል መካከል የሚደቀን ፈተና፣ በጥቅሉ ጨለማው ከብርሃን ጋር የሚያደርገው ውጊያ ሙሉ ለሙሉ የሚጠናቀቅበት ጊዜው ገና ወደፊት ነው። መነሻውና መጠኑ ይለይ፣ መልኩ የሚቀየር እንደሆነ እንጂ ለእውነተኛው አማኝ ስለ ጽድቅ ዋጋ መክፈል የሚቀጥል እውነታ እንደሆነ መዘንጋት የለበትም። አስደናቂው የእግዚአብሔር ጸጋ ግን በየትኛውም መንገድ ለሚያጋጥም መከራና ፈተና የሚበቃ ነው። እኔ ዓለምን አሸንፌዋለሁ ያለው ያለ ክርስቶስ ዛሬም ሕያው ነው። ዮሐንስ 16 ቁጥር 33። ከእርሱም የተነሳ አሸናፊዎች የኛ ድምዳሜያችን የክብርና የድል እንደሚሆን የተረጋገጠ ነው። ሮሜ ምዕራፍ 8 ቁጥር 18። ስለዚህም የአምላካችን የእግዚአብሔር መንግሥት ወንጌል እየተሰበከ በወንጌል አምነው የሚድኑም እየተጨመሩ መብዛታቸው ጌታ በክብሩ ዳግም እስኪገለጥ ድረስ ይቀጥላል። እንግዲያውስ ሙሉ በሆነ መሰጠትና አስፈላጊውን ዋጋ ጨክኖ በመክፈል ለክርስቶስ ወንጌል እንደሚገባ የመኖር ጥሪው አሁንም ይከበር። ዋጋ በመክፈል ማገልገል የክርስቶስና የሐዋርያቱ ፈለግ ነው። እንከተለው። ለክርስቶስ ወንጌል የማይበጅና አሰናካይ የሆነ ማናቸውም ማስተሳሰብ፣ አካሄድና ልምምድ ቢኖር ፈጥኖ ይስተካከል። ፉክክር ሳይሆን ትብብር ይጠናከር። የእግዚአብሔር የአምላካችን ጽድቅና ቅድስናው በሕዝቡ ላይ ደምቆ ይብራ። ይህ እውን የሚሆነው ለመንግሥቱ ወንጌል ስንል ግላዊ ፍላጎታችንን መስዋዕት ስናደርግ ነው። ነፃነታችንንም ኃላፊነት በሞላ መንገድ እንጠቀምበት። ዘመኑን ካሁን የበለጠ በማስተዋል እንዋጅ። በጥቃቅን መገናኛ ጉዳዮችና ያለ ልክ በመዝናናት የምናጠፋው ጊዜ የለንም። ደስታችን ከኃጢአትና ከአጋንንት እስራት በክርስቶስ አርነት ወጥተውና ተለውጠው ደቀ መዛሙርት በሚሆኑ ሰዎች ማለትም በታላቁ የወንጌል ተልእኮ መሳካት ይሁን። የተለወጡ ሰዎች የማያሳፍሩ የወንጌል ምስክሮች፣ የሕዝብና የሀገርንም ሁለንተና በጽድቅ የሚያገለግሉ ይሆናሉ። ጌታ በክብር እስኪመለስ ድረስ እንደ ቤተ ክርስቲያን ይህን ልንፈልግና ለዚህም ተግተን ልንጸልይ ይገባል። እግዚአብሔር እስከ ዛሬ ድረስ በጸጋው ረድቶናልና እስከ ፍጻሜው ድረስ ይረዳናል። በየጊዜው መፈለግንና ማድረግን በእኛ ለሚሠራ ለታሪክ ባለቤት ሁሉን ቻይ ለሆነው ለአምላካችን ለእግዚአብሔር በክርስቶስ ኢየሱስ በመድኃኒታችን ስም ከዘላለም እስከ ዘላለም ድረስ ክብር ይሁን። እግዚአብሔር ሕዝባችንን በሰላም በፍቅርና በፍትህ በሌላም በጎ ነገር ሁሉ ይባርክ። አሜን።